ለምሳሌ እስቲ ምን ለመጠየቅ በመንፈሳዊ ዙሪያ ለመጠየቅ ስትሄጂ ነው ወይስ እንዲሁ በራሴ በዓለማዊ የማዋያቸው ጉዳይ ኖሮኝ? ምናልባት ያ ነገር መናገርሽ ምናልባት ከአንዳንድ ነገሮች ጋር ሊያያይዘው ይችላል ስልሽ እንበልና ለምሳሌ የሚገባንን እንዳንጠይቅ ጠላት ሊከላከል ይችላል። የሚገባንን እንዳንጠይቅ ማውራት ያለብን ነገር እንዳናወራ ወይም ደግሞ ለኛ ሊፈጸምልን የሚገባ ነገር እንዳይፈጸም ለማድረግ ሊፈታተን ይችላል። ለምሳሌ ከውርስ ጋር በተያያዘ ከሆነ የኛ ድርሻችን እንዳንጠይቅ ወይም ደግሞ የኛን ድርሻ ጭምር ጠቅልለው ለመውሰድ የሚፈልጉ ሰዎች ካሉ መናገር ያለብን ነገር እንዳንናገር አንደበት ዝጋ ወይም ዝም አሰኝ፣ አስፈራራ ተብሎ የተላከ መተት ካለ እንዲህ አይነት ምልክቶችን ልናይ እንችላለን። ጉዳዩ ግን ይወስነዋል። አሁን አመተ ስላሴ አንቺ ለመጠየቅ ያሰብሽው ነገር ካለ ያ ነገር ደግሞ አንደኛ መንፈሳዊ ነው ያልኩሽ ጠላትን የሚያበሳጭ ንግግር ልትናገሪ ከሆነ ልታወሪያቸው ከሆነ እንዳታወሪ ሊከላከል ይችላል። ዓለማዊ ጉዳይ ከሆነ ደግሞ ቅድም እንዳልኩሽ ከውርስ ጋር በተያያዘ ከሆነ ፈሪ አድርጋት፣ እንዳትጠይቅ አድርጋት፣ መብቷን እንዳታስከብር አድርጋት ተብሎ የተላከ ምክንያቱም ገጥሞኛል ብዙን ጊዜ። ለምሳሌ አንዲት እህቴ ከውርስ ጋር በተያያዘ የሚገባትን ድርሻ ልትጠይቅ ስትል መንፈሱ ዝም ያሰኛታል። ዝም እንድትል ያድርጋታል። ምናልባት ከዚህ ጋር የተያያዘ ከሆነ ብዬ ነው። እና የአንቺ ጉዳዩን ደግሞ አንቺ ነሽ የምታውቂው። ምናልባት የአንቺንም ጥቅም በተመለከተ ወይም ደግሞ እነሱን የሚጠቅም ነገር በተመለከተ የተያያዘ ከሆነ እንዳትናገሪ ሊያደርግሽ ይችላል። አንድም ደግሞ ከአንቺ አመለካከት የተነሳ የውሳኔ ሰው እንዳትሆኚ። የውሳኔ ሰው የሆነ ነገር ተወስኝና እንደገና መልሰሽ ደግሞ እንድትጠራጠሪ ቢቀርስ ሁለት ሀሳብ ይዘሽ እንድታደርጊ ለማድረግም ይሆናል። እና ጉዳዩን አንቺ ነሽ የምታውቂ። አንቺ ስለምታውቂ ይሄ ነው ብዬ ማብራራት እየተቸገርኩበት ስለሆነ ነው እህቴ። አንቺም ደግሞ አልተናገርሽውም። ጉዳዩ መሰለህ አሁን የሚረዱ ሰዎች አሉ የለ አሁን የምትናገረው ነገሮች ይሄ እንደዚህ በነግራቸው ይመልሱልኛል የሚባል ነገሮች ቢኖረ ያ ነው ጉዳይ። ይሄን በነግራቸው ይመልሱልኛል። እሺ ከዛ ፈርቼ ሌላ ወሬ አውርቼ ነው ዘግቼ የምወጣው። መልካም። አሁን እዚህ ጋር እንደዚህ አይነት ነገር ሲፈጠር ደግሞ ምን ማሰብ አለብሽ መሰለሽ? ይመልሱልኛል ብቻ ሳይሆን ዝም ብል ነው ወይስ ብናገር ነው ጠቀሜታው? ሚዛን ላይ ታስቀምጫለሽ ከመናገርሽ በፊት። ዝም በማለታችን የምንጎዳቸው ብዙ ነገሮች አሉ። ለምሳሌ እንበል ወንድሜ እያጠፋ ነው፣ ስተት እየሰራ ነው። እኔ ደግሞ መገሰጽ እየቻልኩኝ ዝም ካልኩኝ በፈጣሪ ፊት እጠየቃለሁ። ምክንያቱም መናገር እየቻልኩኝ ማስተማር እየቻልኩኝ ይሄ ነገር ጥሩ አይደለም ማለት እየቻልኩኝ ዝም ካልኩኝ እግዚአብሔር አምላክ ይጠይቀኛል። ለምን ዝም አልክ? ለምን አልመከርከውም? ለምን ብሎ ፈጣሪ ሊጠይቀኝ ይችላል። ስለዚህ እኔ ማመዛዘን አለብኝ። ወይም ደግሞ ዝም በል እባክህ አትናገረው የሚል ደግሞ ስሜት ሊሰማኝ ይችላል። ከምን አንጻር? ለምሳሌ ብናገረው ይሰርበኛል፣ አይሰማኝም የሚል ደግሞ ሀሳብ በውስጤ ሊፈጠር ይችላል። መች ይሰማሃል? ይሰርባል። እንደውም እባክህ ተናግረህ ከምትጣላ ይልቅ ዝም ብትል ይሻላል። የትኛውን ሚዛን ላይ ስታስቀምጡት መናገሬ ነው የሚሻለኝ ለኔ ወይስ ዝም ብል? ከምጣላ ብዬ ዝም ብለው ወይስ ብናገረው? የትኛው ነው የሚሻለው? ንገሩኝ እስቲ። መናገሩ አይሻልም? መናገሩ ይሻላል። ምክንያቱም ባልናገር ደግሞ ከፈጣሪ ልጣላ ነዋ። ስህተት እየሰራ እያየው ዝም ካልኩኝ ፈጣሪ እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቀቀው ደሙን ከእጅ እፈልጋለሁ ብሎ ተናግሯል። ስለዚህ እኔ ከፈጣሪ ጋር ከምጣላ ዝም ብዬ ተናግሬ ከሱ ጋር ብጣላ ይሻለኛል። እሱን መርጣለሁ ማለት ነው። እና አንቺም ማመዛዘን አለብሽ እህቴ። ዝም ብል ምን ጥቅም አለው? ምንስ ጉዳት አለው? ብናገርስ ምን ጥቅም አለ? ምን ጉዳት አለው ብለሽ ማመዛዘን አለብሽ።
አሁን እኔ ምን ብለሽ ተናግረሽ ነው ወይስ ምን ለመናገር አሰበሽ ነው ብል ሚስጥር ማውጣት ይሆንብኛል በቤተሰብ መካከል። ለዛ ነው ማልጠይቅሽ እንደዛ ብዬ። ግን ምናልባት የምንማርበት ከሆነ ብትናገሪው አሪፍ ነው፣ ሚስጥር ማውጣት ካልሆነ ወይም ልንሰማ የማይገባ ከሆነ ራስሽ አመዛኝና ከዝምታው ይልቅ ጉዳቱ የሚያመዝን ከሆነ ተናገሪ። ስናገር ደግሞ መዘዝ ያመጣብኛል ብለሽ ምሰጊ ከሆነ ነገር ግን መናገርሽ አስፈላጊ ሆኖ ከተገኘ ጸሎት አድርጊበት ከመናገርሽ በፊት። ጌታ ሆይ እንዲህ ልናገር አስቤያለሁ፣ በምናገርበት መካከል ደግሞ ምናልባት ንግግሩን ተመልክቶ መናገሬን ተመልክቶ መዘዝ የሚመጣ ከሆነ አንተ ከፊቴ ቅደም፣ አንተ ነገሮችን አብርድ ብለሽ ንግግር ጀምሪ። ይህን ነው መክረሽ እቴ። እሺ ወደ ሌላ ጥያቄ እንለፍ። ሁለተኛ ጥያቄ ልጠይቅ፣ ቀለል ያለ ነው። እሺ ግን ቶሎ ቶሎ እያልሽ እሺ፣ በመሀል ዝምታ አይስፈን። ሁለተኛ ጥያቄ ደግሞ ስራ ለመልቀቅ በጣም እፈራለሁ እና ስራ ለቅቄ እጃዛ ቤት ሄጄ ስራዬን ለመልቀቅ እጃዛ ቤት ሲሄድ ተመልሼ እመጣለሁ ስራዬ ላይ ማለት ነው። ስመጣ ደግሞ በጣም ነው የምናደደው፣ ለምን መጣሁ ብዬ ማለት ነው። ስራ ወጣሁኝ ስራዬ ላይ እየሰራሁ እያለሁ ስራ ለመልቀቅ ፈልጌ ስራዬን ስለቅ ወደ እጃዛ ቤት ስወጣ ስራ ስለቅ ማለት ነው። እሺ እና ተመልሼ ሌላ ስራ ቦታ ሄዳለሁ፣ ሌላ ስራ ነው የምሰራው ብዬ ሳስብ ተመልሼ ነው ስራዬ ላይ የምመጣው እና ተመጣሁ ወዲያ ደግሞ እናድዳለሁ ለምን መጣሁ ብዬ እና ይሄ ከምን ወደ አንጻር ነው? መጀመሪያው ስራ ገብተሽ አያ ከዛ እንደገና ለምን መጣ ብሎ መናደድ። አያ የምትወጪበት ምክንያት ምንድን ነው? መጀመሪያ ስትወጪ የምወጣው ምክንያት ተጣልቼም ወይም ከሴትዮዋም ካልተስማማው በቃኝ ብዬ ስወጣ ሲሄድ ከአረቧ ጋራ እጃዛ ቤት ነው ብዬ ሲሄድ ስመለስ ከዛ ነይ ትለኛለች። እኔ አልመጣም በቃ ሌላ ስራ መሄድ ነው የምፈልገው ብዬ ሳስብ ወደ ሌላ ስራ እንዲሄድ አልፈልግም፣ እዛው እንድመለስ። ከዛ ላይ የማውቀው ተመጣሁ ወዲያ ነው ለምን መጣሁ ብዬ የምናደደው። ለምሳሌ አሁን ስትወጪ በሃይማኖትሽ በኩል ጣልቃ ገብተውብሽ ነው ወይስ በምን ምክንያት ነው? ሰዎች አሁን ስራ ሲለቁ ምናልባት አላሰግድ ብለዋቸው ሊሆን ይችላል፣ ወይም ደግሞ ደመወዝ አልሰጧቸው ብለዋቸው ሊሆን ይችላል። ይሄን ክሊር ብታደርጊው አሪፍ ነው። አንደኛ ደሞዝ ሴትዮዋ ቦርቦሮ አሰጠኝም፣ በጣም ትቆያለች፣ ብር አሰጠኝም። ሁለተኛ ደግሞ በባለፈ ጊዜ ከሰውየው ጋር አልተግባባንም ነበር፣ በዛ ነው ሁለት ጊዜ የለቀኩት። በመንፈሳዊ ህይወትስ እንደ አሁን ለምሳሌ ጸሎት ላይ ስግደት ላይ ፈተና ያመጡብሻል? እንዳትጸልይ እንዳሰግጂ ምናምን ይቃወማሉ? ተጽዕኖ ያሳድሩብሻል? ትቃወማለች፣ ግን ሳታይ ነው መስገድ የምችለው። ስልክ ስለተደወለ ድምፅሽ እየተሰማኝ አይደለም፣ አንቺ ጋር ማለቴ ነው። የምሰግደው ጸሎት እንደዚህ የማደርገው ሳታይ ነው። ሴትዮዋ ታየችኝ ያኔ ብዙም ደስ አይላትም። ግን ዞሮ ዞሮ መስገድና መጸለይ ትችያለሽ ምንም ሳትቸገሪ። እጸልያለሁ ያኔ ሳታይ ማታ ማታ። እሺ ስራሽን ግን ስትይዢ ወይም ስራ ስትገቢ፣ ስራ ተሰጥቶሽ ማለት ነው አግኝተሽ ስትገቢ አሳልፈሽ ትሰጫለሽ እንዲህ ስራውን ለፈጣሪ ወይ ለአንድ ቅዱስ? አይ እስኪ በዛን ሰዓት በገባሁ ሰዓት አላቅም፣ ምንም የማውቀው ነገር ስለሌለ አሁን ነው አሳልፌ መስጠት የጀመርኩት። በዛን ሰዓት ምንም የማውቀው ነገር የለም፣ ዝም ብዬ ነው የገባሁት። አሁን ግን አሳልፈሽ እየሰጠሽ ነው? አዎ በአሁኑ ሰዓት አሳልፌ እየሰጠሁ ነው። ትወጪና እንደገና ደግሞ ተመልሰሽ እዛው ትገቢያለሽ? አዎ ተመልሼ እመጣለሁ። ከዛ ስመጣ ነው ለምን ነው መጣሁ ብዬ የምናደደው። ቤት ተገባሁ ወዲያ ነው የምናደደው። አሃ መልካም። እኔ አሁን እንደተረዳሁት ልንገርሽ፣ ልመልስልሽ። አንደኛ ምናልባት ስራ የምትወጭበት ምክንያት በአጋንንቱ ሴራና ተንኮል ይሆናል። በተለይ የስራ እድል መተት ካለ ያስወጣል። እህት ወንድሞች፣ የስራ እድል መተት ካለ ጥሩ ስራ ጀመርን ስንይዝ ያስወጣል። ወይም ደግሞ አብራን ክርት በየጊዜው በየቦታ በየሰዓቱ በየ2 ወር በየ3 ወር ስራ እንድንለቅ ያደርገናል። ስራ ለቀ እንደገና ደግሞ ሌላ ስራ ትጠብቃለህ። በየ3 ወር በየ2 ወር እረፍት አይሰጥም ማለት ነው። አንድ የአብራን ክርት፣
አንድ ቦታ አርፈ እንዳትቀመጥ አድርገው ተብሎ የተላከ ካለ፣ ሁለተኛ ደግሞ የስራ እድል መተትም ልክ እንደዚሁ ያደርጋል። የቤተሰብ የዛር መናፍስትም ከእነሱ ጋር የተባበረ ዋናው መሰረቱ የሚይዘው የቤተሰብ ዛር ነው። ሌሎችንም መተት መናፍስትንም የሚሰበስበው እሱ ስለሆነ ማለት ነው። አንዱ ይሄ ነው። አሁን ስራ ምናልባት ግን አሳልፈሽ ስትሰጪ ያ ቅዱስ አሳልፈሽ የምትሰጪው ቅዱስ ስራሽን ይጠብቃል። በተለይ አስራት መታወጭ ከሆነ፣ ሁለተኛ ደግሞ ስራዬን አሳልፌ ለአንተ ሰጥቻለሁ እባክን ጠላቴ ስራዬን እንዳያስወጣኝ ከስራዬ እንዳያፈናቅለኝ ብለሽ ስትጠብቂ በአንድ ወቅት ድንገት አጋንንቱ ሲሆን ድንገት ተነስተሽ በቃ ለቃለሁ ወጣለሁ እንድትይ ያደርጋል። አጋንንቱ ሲሆን በንዴት መንፈስ ነዋ፣ ተናደሽ ነዋ የምትወስኘው። በንዴት ውስጥ ሆነ የምንወስነው ውሳኔ ደግሞ ከጠላት እንጂ ከፈጣሪ አይደለም። ያስወጣሻል። ያ ቅዱስ ደግሞ መልሶ ሊያስገባሽ ይችላል። የተማጸንሽው ቅዱስ አሳልፈሽ የሰጠሽው ቅዱስ ደግሞ ሊመልስሽ ይችላል። ምክንያቱም የወጣሽው በማን ሴራና ተንኮል ስለሆነ? በአጋንንቱ ሴራና ተንኮል ስለሆነ እሱ ደግሞ ምን ያደርግሻል? ይመልስሻል። ሲመልስሽ ደግሞ አጋንንቱ ይናደዳል ማለት ነው፣ ይበሳጫል። ለምን አስወጥቻት አልነበረም ለምን ተመለሽ ብሎ የንዴትን ሀሳብ ሲያመጣ አንቺ የምትናደጂ ነው የሚመስልሽ። ምክንያቱም መናፍስት እኛ ውስጥ ሆነው ሲፈታተኑን ሰውነታቸው ሀሳባችን አድርገው ስለሚፈታተኑ ልክ የኛ ሀሳብ ነው የሚመስለን። እነሱ በእኛ ሀሳብ ሲናደዱ ሲበሳጩ ስሜታቸውን ሲያሳዩ ማለት ነው ባጭሩ። እና ከዚህ አንጻር ይሆናል እህቴ። እና ያለምንም ምክንያት ግን ዝም ብለሽ ስራ አትልቀቂ እሺ እህቴ። እንደ ወንድም ልምከርሽና ስራ አትልቀቂ ዝም ብለሽ። አንዳንዴም በእርግጥ እህት ወንድሞች አረቦች ይከፉባቸዋል። የሆነ በቃ የምትበሳጩበትን ነገር ሊያመጣባችሁ ይችላል። ይሄ ደግሞ መንፈስ ከኛ ተነስቶ እነሱ ጋርም እየሄደ እያበሳጨን እንደሆነ ልብ ልንል ይገባል። ከኛ ተነስቶ እነሱ ጋር ሄዳል። በተለይ በጸሎት በስግደት ስንበረታበት እዛው ቤቱ ተመቻችቶን መስገድ መጸለይ ስትጀምር አጋንንቱ እረፍት ሲያጣ አሰሪዎች ጋር ያድርና እንዲነሳሱብህ ያደርጋል። ደሞዝ እንዲይዙብህ ያደርጋል። በወጡ በገቡ ቁጥር እንዲነጫነጩብህ ያደርጋል። የዚህን ሰዓት አንተ ለቃለሁ ትላለህ። በቀላሉ ግን ቦታን አትልቀቅ እሺ። በቀላሉ የተሰጠን ነገር አትልቀቅ። ትዕግስተኛ ሁን። ትዕግስተኛ ሰው ከኃያል ሰው ይሻላል ይላል መጽሐፍ። ትዕግስተኛ ሁን። ትዕግስተኛ ሰው ከኃያል ሰው ይሻላል። በመንፈሱም የሚገዛ ከተማ ከመስጅድ ይበልጣል። ስለዚህ እነሱ በተለዋወጡ ቁጥር እናንተም ደግሞ አትበሳጩ፣ አትናደዱ፣ ትዕግስተኛ ሁኑ። አሁን ቅድም መናፍስት ሽኝት ላይ ቀን 7 ሰዓት ላይ አንዲት እህቴ ላስወጣት አጣላታለሁ ሲል ነበረ እና ቆም ብላ በትዕግስት ሆና ታነጋግራቸዋል። አያቸዋል። እንዲህ ነው መረጋጋት ያስፈልጋል። እናንተም ተረጋግታችሁ ምን አጠፋው ምን አደረኩ እንዲህ እነሱን በትዕግስት እያነጋገራችሁ ወደ ፈጣሪ ደግሞ አቤት ማለት ጌታ ሆይ ልባቸውን ለውጥ፣ ጸባያቸውን አስተካክል፣ አምላክ ሆይ ከኔ ተነስቶ እነሱ ጋር ሄዶ ጸባያቸውን እየለዋወጠ እኔን የሚረብሸኝን ክፉ መንፈስ ስራውን አስቆምልኝ እያለን እነሱን ደግሞ በትዕግስት ምን አጠፋው ምን አደረኩኝ ያጠፋሁት ነገር አለ አንቺ ሃይማኖትሽ እንዲህ እየጸለሽ እየሰገድሽ እየቀጠቀጥሽ እዚህ ይላሉ። ይሄ እኮ ሃይማኖቴ ነው፣ በሃይማኖቴ ደግሞ እንዲህ ላደርግ ታዝዣለሁ። ግልጽ ነው አይደል? እናንተም እኮ አምላካችሁን እንደምታመልኩት ሰዓታችሁን ጠብቃችሁ እንደምሰግዱት እኛም እኮ ሰዓታችንን ጠብቀን እንድንሰግድ ለአምላካችን እንታዘዛለን። ሁሉም ሰው እኮ ሃይማኖት አለው። እንዲህ እኔ እኮ እዚህ የመጣሁት ስራዬን ልሰራ እንጂ ሃይማኖታችሁን ተቀብዬ ልኖር አይደለም እያላችሁ በትዕግስት ማነጋገር ያስፈልጋል ማለት ነው። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከል እንኳን ሰላምን ያደርጋል ተብሎ ተጽፏል መጽሐፈ ምሳሌ። እና ይሄንን ልናስብ ይገባል ማለት ነው። እሺ እህቴ፣ እና ዞሮ ዞሮ ጸባያቸውን በቃየሩብሽ ቁጥር እወጣለሁ አትበይ። ከአንቺ ተነስቶ እነሱ ጋር እየሄደ ጸባያቸው የሚለዋውጠውን ክፉ መንፈስ መበቀል ይሻላል የእነሱን ዓላማ ወይም ደግሞ ተበሳጭተሽ ከምትሸሽ ይልቅ። የከፋም ሊገጥምሽ ይችላል። ግልጽ ነው አይደል? የከፋም ሊገጥምሽ ይችላል እኮ ከነሱ ወጥተሽ እና ባለሽ በተሰጠሽ ነገር አመስግነሽ አገልግሎትሽን ማካሄድ። ግልጽ ነው አይደል? ይህንን አድርጊ።
ሻይ ለቃለህ ያልኩበት ምክንያት ለምሳሌ ወሬ በጫት ደሞዜን አስጠኝም ወደ አመት ከምናምን 2 አመት ሊሆን ይችላል። አስጠኝም እሺ ደሞዜን ቶሎ ቶሎ አሃ እንደዛ የሚያደርገው ደሞዝን እያያዘብሽ ነዋ። እነሱ ላይ ሆኖ እያያዘብሽ በሁለት እኮ ወር ነው በሶስት ወር ነው የምትሰጠኝ። እኮ እንደውም በግድ እያያዘብሽ እየተጨቃጨቅን ስለሆነ ነው። አንቺ ደግሞ ምን ታደርጊያለሽ መሰለሽ? አንደኛ እንደዚህ አድርጊ። የምትማጸኘው ቅዱስ ማን ነው? እም? ማን ነው የምትማጸኘው ቅዱስ? ቅዱስ ሚካኤል ስለዚህ ለቅዱስ ሚካኤል ንገሪው። ቅዱስ ሚካኤል ደሞዜን አስለቅቅልኝ በይው። ከእኔ ላይ ተነስቶ ደሞዜን የሚያስዘኝ መንፈስ ተበቀልልኝ፣ ደሞዜንም አሰጠኝ በይው። ደሞዜን አሰጠኝ፣ ለቤተ ክርስቲያን አስራቴን አስገባለሁ ብለሽ ተሳይለት። ወይም ደግሞ የመጀመሪያ ደሞዜን ሁሌም ማድረግ ለሌላውም ቤተክርስቲያን የምትረጂ ከሆነ ደግሞ የዚህን ደሞዜን አስራት የዚህን የደሞዜን አስራት አስገባላለሁ የዚህኛውን ወር እናም አስራቴን ደሞዜን አሰጥልኝ እባክህን ብለሽ ተማጸኝ። ወይም ለቤተ ክርስቲያን ዕጣን እሰጣለሁ እንደ አቅምሽ ስለትመሰል 1 ኪሎ ዕጣን እሰጣለሁ ወይም 1 ኪሎ ዘቢብ እሰጣለሁ ለቤተ ክርስቲያን። ስለዚህ እባክህን ደሞዜን አስለቅቅልኝ ብለሽ ተማጸኘው፣ ያስለቅቅልሻል። ደሞዜን ያሳዘብኝንም መንፈስ እሰርልኝ፣ ስራውን አስቆምልኝ በይው። ያኔ ትይዋለሽ፣ ይይዝልሻል ቅዱስ ሚካኤል። ይሄን ስትማጸኝ ግን መልኩን አድርሰሽ መሆን አለበት። መናፍስቶችንም ስትቀጪ መልኩን አድርሰሽ በቅዱስ ሚካኤል ስም ስትቀጪ ማለት ነው። ይሄንን አድርጌ እህቴ፣ ግልጽ ነው አይደል? እሺ እና ወንድሜ ያስለቅቅልሻል። ግን ገና ለገና ደሞዝን ስላዙብሽ ብቻ አትውጪ እሺ። ለውሳኔ አትቸኩይ። በቶሎ እንድንፈጽመው የሚያስቸኩሉን ሀሳብ ከዲያብሎስ ነው። ግልጽ ነው እና ተጠንቅቂ ለማለት ያክል ነው። በርቺ በተረፈ። እሺ ተራ ቁጥር ወደ 1 እስቲ ልመለስ። ተራ ቁጥር 1 መጣሽ ወይም መጣክ? አዳነች ወለተ ሰማዕት መጣሽ? መልካም ቀጥይ። ድምፅሽን ከፍ አድርጊና። እሺ የኔ ጥያቄ ወንድሜ ማለት ቤተሰቦቼ ጋር ነው። ቤተሰቦቼ በጣም ማለት ያመልካሉ ማለት የተለያየ ነገር ያርዳሉ ቤት ውስጥ ማለት ነው። ግን በመሀል ላይ እህቴ የታመመች እና አገባች እና ምናምን በመሀል ላይ እኔ እንጃ ምን እንደተፈጠረ አላውቅም፣ ብቻ ታመመች እና ያንን የሚያመልኩበትን ጠበል እየሄደች እየመጣች በቃ መወርወር ጀመረች። ግማሹንም ገዳም ግማሹንም ውሃ ውስጥ ነው የወረወረችው ነው ያሉት። ግማሹንም በቃ እህቴን ታዲያ በዛ ምክንያት ተበቅሏት ነው አሁን እንደሚወራው እና ታመመች፣ ታማሚ ሆነች። ጠበል ለጠበልም በቃ ቤተሰቦችም ደግሞ ወደ ጠንቋይ ይሄዳሉ። ዘመዶቼ ሁሉ በቃ የእናቴ ዘመዶች ጠንቋይ ናቸው ማለት ይቻላል። እኔ እንጃ ብቻ የተለያየ ትሄዳለች እናቴም ማለት ነው። ከዛ አንድ ጊዜ ታዲያ እናቴ በቅርብ ነው 2 አመት ምናምን 3 አመት ይሆነዋል እኔም እዛ ነበርኩ እና እናቴ ታዲያ የዛ ጊዜ ልጆቹ ሁሉ ያልቃሉ ደህና እንደው ይሄን ሁሉ ልጅ ፈጥረሽ አለኝ ብላ ቡና ሁሉ አስትታት ነበረ፣ ስኒዋን ሁሉ ሰባብራ። ታዲያ እናቴን ደግሞ ሁሌ ትራገማለች እህቴን ማለት ነው። እኔ ደግሞ በቃ የቡናው ችግር ከሆነ ተጠጣ ቡናውን በቃ እህቴን አትራገም ብዬ እንድጠጣ በቃ ጣጭ ቡናውን ችግር የለውም ሌላ ካልሰራሽበት ብዬ ቡና መጠጣት ጀመረች። ተተወች በኋላ ማለት ነው። ቡና የሚጠጡት በእርግጥ የሚያመልኩበትን ጥለዋለች። እህቴ ግን ከቤት ውስጥ አልወጣም። ሁላችንም በሽተኛ ነን። ግን አሁን እኔ ታዲያ በእንትን ላይ በሰው ሀገር ላይ ነው ያለሁት። ግን በጣም በቃ ይፈታተነኛል። ምንም በቃ አሁን ጸሎት ማድረግ አልችልም። ማታ ማታ ደግሞ የማስበው ያንን በቃ እናቴ ሁል ጊዜ ያልቃሉ ልጆች ያለችው መታ የተናገረችውን ቤት ውስጥ እሱ ነው የሚመጣብኝ ራሴ ላይ ማለት ነው። ሁል ጊዜም ቤተሰቦችንም ልመክር ትገባ የሚመላለስብኝ እሱ ጥያቄ ነው፣ የሚመጣብኝ እሱ ጥያቄ ነው ማለት ነው ወንድሜ። መልካም እህትሽ የሚያመልኩበትን ነገር መጣሏ መልካም ደግ አደረገች። ግን ይህን አድርጋስ ምን ሆነች? ንስሐ ገባች ወይ? ስጋው ደሙን ተቀበለች ወይ? ቋሚ የመንፈሳዊ አምልኮ ህይወት ጀመረች ወይ? ይሄ ያስነሳል። እንዴት ነው ታዲያ? አሁን የተናገርኩትን አድርጋለች ከጣለች በኋላ? ምንም
ጠበል በቃ ትሄዳለች እንጂ እሺ አትልም። ማለት አሁን ቁረቢን ብላት እኔ ስለ ቁርባን ማለት ሕፃን ልጅ ትንሽ ልጅ ይቀርባል ብዬ አስቤም አላውቅም። እኔም ከጥንትም ጀምሮ ማለት ነው ትልቅ ሰው የሚቆርብ ነው የሚመስለኝ እና አሁን ግን ቤተሰቦችንም አልኳቸው እሽሽ ነው የሚሉኝ ማለት ነው። እሽሽ ይሉና ቤት ውስጥ የሆነ ነገር ነው የሚፈጠረው። ከዛ ታናሽ እህቴ ነበረች፣ ትንሽ እህቴ ናት እና አሁን እሷን የሆነ ማዳት ምናምን ልብስ አድርጎ በቃ ጎረቤት ነው እንደዚህ ራቅ ያሉ ናቸው። በቃ ሰውን ላይ የታወቀ ያወቃቸው ናቸው። አይናቸው ይበላል የተባለ ማለት ነው። አሁን ከነሱ ቤት ራሱ አልቀረም አንድ ልጅ ምናምን እህቴን እንዲጠይቅ ማለት ስለ ትዳር ጥያቄ ቤት ውስጥ ገብተው ከዛ እንዴት ሊሆን ይችላል ተብሎ ከዛ ቆይ ወደ ማብራራቱ ጋር ትመጫለሽ። እኔ ሲያስፈልገኝ አብራሪልኝ እልሻለሁ፣ ግን ዋና ዋና ሀሳቦችን ብቻ ባጭሩ መልሽልኝ። አሁን እዚህ ጋር የሚፈለገው ነገር አንደኛ ንስሐ አልገባችም አይደለ? እሱ ነው የፈለጉት። ንስሐ አልገባችም፣ ጸበል ብቻ ነው ለምትሄደው። እኔ ጠበል ብቻ ነው ገዳም ብቻ ትሄዳለች፣ ንስሐ ትገባለች። በእርግጥ ግን እንትን እንደዚህ ገዳም ምናምን ገብታ ሱባኤ ምናምን አትይዝም፣ ቁርባን ምናምን አልቆረበችም ማለት እኔ ይሄ ነው ችግሩ ይሄ ነው። እታለምዬ ይኸውልሽ አንድ ነገር ልንገርሽ፣ ዛር መንፈስ ነፍስንም ጭምር ነው የሚይዘው። ምንድን ነው የሚይዘው? ነፍስንም ጭምር ይይዛል። የዛር መንፈስ በተለይ እየተገበረ ያለ መንፈስ ከሆነ ነፍስንም ጭምር ነው የሚይዘው። ሰው ንስሐ ካልገባ ስጋ ወደሙን ካልተቀበለ ነፍሱ በአጋንንቱ ቁጥጥር ስር ናት ያለችው። ወይም በሌላ አነጋገር ያ ሰው ቢሞት ገሃነም ነው የሚወርደው ማለት ነው። በተለይ እናት በተለይ ባዕድ አምልኮ የምትፈጽም ከሆነ ከባድ ነው። ግን እና ምን መደረግ አለበት? ቶሎ ብሎ ሰው ንስሐ ገብቶ ስጋው ደግሞ ሲቀበል አጋንንቱ ነፍስን ይለቃል። የዛን ሰዓት ምንን ይለቃል? ነፍስን ይለቃል። ነፍስን ይለቅና ግማሽ በግማሽ ይሰናበታል። ግን የቀሩት ደግሞ ስጋ ላይ አድፍጠው ከስጋና ከደም ጋር ተዋህደው በሰው ላይም እያደሩ ይፈታተናሉ ማለት ነው። ባለን ነገር ላይ እያደሩ ይፈታተናሉ። ነፍሳችንን ቢለቁም ማለት ነው። እነኚህ ታዲያ መናፍስት የሚርቁት በምንድን ነው? በተጋድሎ ህይወት፣ በመንፈሳዊ ህይወታችን እለት እለት በምናካሄደው መንፈሳዊ ህይወት እና ደግሞ በቅዱስ ቁርባን ስንጸና አከታትለን ስንቀበል እየራቁ ይሄዳሉ። አንድ የምንረዳው ነገር ይሄ ነው። ብዙ ሰዎች መናፍስትን ይቃወማሉ። ዲያብሎስ ክጃለሁ ይላሉ፣ ግን እንደ ካዱ የሚያሳይ መልካም ስራ አይሰሩም። ማለቴ ለምሳሌ አጋንንት እኔ ላይ ስልጣን የለውም ይላሉ። እውነት ነው፣ ስልጣን የለውም። ግን ስልጣን የማይኖረው መቼ ነው? ንስሐ ስትገባ ስጋው ደግሞ ስትቀበል ነው። መንፈሳዊ ስትኖር ነው እንጂ በቃል ስለካድክ ብቻ ይርቃል ማለት ነው። አንተ ላይ ስልጣን የለውም ማለት ነው። ሰይጣን ከአንተ እንዲርቅ ከፈለክ ገንዘቡ መልስለት። ገንዘቡ ምንድን ነው? የምንሰራው የክፋት ስራ፣ በመልካም ፈንታ የምንሰራው ክፋት ስራ። ሁለተኛ ደግሞ ኃጢአትን አለመናዘዝ። ልክ ኃጢአትን ተናዘን ንስሐ ስትገባ ስጋው ደግሞ ስትቀበል ግን እውነት ነው በአንተ ላይ ስልጣን አይኖረውም። ስለዚህ እየተበቀለ ነው ማለት ነው። ስለዚህ እህትሽ መጣሏ መልካም ሆኖ ሳለ ግን ቶሎ ብላ ንስሐ መግባት ነበረባት። ይበቀላላ። አልታረቀችማ ከአምላኳ ጋር። መች ታረቀች? መች ወደ አምላኳ እቅፍ ውስጥ ገባች? አልገባችም እኮ አልገባች። ካደችው አጋንንቱን እንጂ ካደች እንጂ ከአምላኳ ጋር የሚያስተሳስራትን መንገድ እኮ አልጀመረችውም። እና ይሄ ስላልተፈጸመ አጋንንቱ ደግሞ ምን ያደርጋል? ገብቶ ይበቀላታል ማለት ነው። ስለዚህ ምን ማድረግ አለባት? አሁንም ቢሆን ንስሐ ትግባ፣ ስጋው ደግሞ ትቀበል። እየተበቀለ ነው። ሌላው ደግሞ ያልቃሉ ምናምን እያለ የሚፎክረው መንፈሱ ማድረግ የሚፈልገውን ነገር ነው። ብችል እጨርሳችኋለሁ እንደማለት ነው። ብችል እጨርሳችኋለሁ። ቢችልማ ይገድላል። ግን እንዳይገድል የከለከለው ማን ነው? ፈጣሪ። ለምን? የንስሐ ጊዜ እየሰጠ የምን ጊዜ እየሰጠ? የንስሐ ጊዜ እየሰጠ ነው ፈጣሪ። ተው አትግደላቸው፣ አሁን አትችልም እያለው ነው ፈጣሪ። ለምን? የንስሐ ጊዜ ሰጥቻቸዋለሁ። ምን የሚያደርጉበት? ንስሐ የሚገቡበት።
ስጋው ደግሞ የሚቀበሉበት መልካም ስራ የሚሰሩበት ጊዜያቸው ምን አላደረጉም? አላጠናቀቁም፣ አልጨረሱም እያለ ነው። ስለዚህ አሁን ምን እየጠበቀ ነው ፈጣሪ ከእናንተ? ንስሐ ገብታችሁ ስጋው ደግሞ እንድትቀበሉ እየተጠባበቀ ነው። ጠብቆስ ቶሎ ይሄን ነገር ካላደረግንስ ሰይጣን ስልጣን ያገኛል፣ የመግደል ስልጣን ያገኛል። በቃ ውሰዳቸው። እነኚህ ሰዎች ፍሬ አላፈሩም ይላል እኮ። እነኚህ ሰዎች ምን አላደረጉም? ፍሬ አላፈሩም። አንድ ሰው በወይን አታክልት የተተከለች በለስ ነበረችው ይላል እኮ ሉቃስ ወንጌል ላይ። በወይን አታክልት የተተከለች በለስ ነበረችው። ፍሬም ሊፈልግ መጥቶ ምንም አላገኘም። የወይን አታክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቆላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኮትላት ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ ይለዋል። አያችሁ አይደል? ይሄ ነው ዋናው። ስለዚህ እየጠበቀ ነው ማለት ነው። ፍሬ ታፈራለች፣ ንስሐ ይገባሉ፣ ስጋው ደሙን ይቀበላሉ ብሎ እና ገቡ። መልሽልኝ እስቲ። ከእናንተ ቤተሰብ መካከል ንስሐ ይገባ አለ? ቅዱስ ቁርባን የተቀበለ አለ? መልሽልኝ እቴ። ጥያቄ ነው የጠየቅሽኝ። የለም አይደል? ወጣች እንዴ? ወጣ ነው እህት አለም። ጥያቄውን የጠየቅሽ ጠይቆ ዞር ማለት ጀመራችሁ ወይስ ኔትወርክ አስወጥቷት ነው? መጣብኝ ነው። ይቅር በለኝ። እግዚአብሔር ይቅር ይበለን። እሺ ማንም ንስሐ ይገባል የለም አይደል? ከቤተሰባችሁ እኔ እንጃ። ከራሴ በቀር ምንም የማውቀው ነገር የለም። ብቻ እላቸዋለሁ ብዬ ደወልኩኝ። ምንም አላውቅም። ስለዚህ ንስሐ መግባት አለባቸው ነው ዋናው። አንቺ ስትመክሪያቸው አይሰሙሽም አይደል? ምንም ይሰማሽ የለም። መዳ لا عندك تلفزيون عندك تليفون عندك تليفون ايوه كم يقرب لي يدرسينا እሺ ምንድነው ጥያቄው? አልሰማሁም። ስትመክሪያቸው አይሰሙሽም። ንስሐ ግቡ ስትያቸው እሺ ይሉኛል። ችግር የለም የምን ያውቀናል። እሺ ይሉኝና ከዛ አሁን ደግሞ የሆነ በቃ ቤት ውስጥ የሆነ የእህቷ ልጅ ወንድሟ፣ እህቷ፣ እናቴ ነበረች። እሺ ኧረ እኔ ችግር የለም እኔ እየገባሁ ነው። እሱ ንስሐውን የምን ያውቀኛል። ቁርባኑን ብቻ አባትሽ እምቢ አለ ነው የምትለኝ። ከዛን በቃ መከራ ነው ቤት ውስጥ የምሰማው። ወንድሟ ሞቶ እንደዚህ ብሎ በቃ አሁንም አነስተውት እንደውም ሰርግ ሁሉ ሊደግሱ በጠር ውስጥ ነው በቃ ለመምከር ሞክር ቤተሰቦችን፣ ግን ስልክ ሁሉ በቃ ጥፍት። አንዳንዴ ስልክ ሁሉ ይበላሻል። የነሱ ስልክ በቃ ምንም ማግኘት አልቻልኩም። እሺ እህት አለምዬ ይሰማል? አሁን በደንብ ስሚኝ። ምን ማድረግ እንዳለብሽ ልነግርሽ ነው። ምን ማድረግ እንዳለብሽ ልነግርሽ ነው። አንደኛ ንስሐ ግቡ ስትይ በባዶ አይደለም። እሺ መሆን ያለበት በባዶ አይደለም። በባዶ ብዙን ጊዜ ዝም ብለን ሰውን ንስሐ ግቡ ስንል አይሰሙንም። ብዙዎቻችሁ ቤተሰቦቻችሁ የምትጨቀጭቁት በባዶ ነው አይደለም? በባዶ ስላችሁ ያለ ምንም ቃለ እግዚአብሔር ጣል አድርጉበት እንጂ ቃለ እግዚአብሔር። ወጥ ያለ ጨው ይጣፍጣል? እንዴት ወንድሞች ንገሩኝ እስቲ። ወጥ ያለ ጨው ያለ ዘይት ይጣፍጣል? እንጨት አይልም? ያስጠላ። ውሃ ወይ እንጨት ምንም አይጥምም፣ ጣዕም የለውም። ንግግራችንም ጣዕም የሚኖረው ቃለ እግዚአብሔር ስንጨምርበት ነው። የመጽሐፍ ቅዱስ ቃላቶችን እንያዝ እንጂ ወንድሞች። ለምሳሌ ቤተሰብህን ንስሐ እንዲገቡ ለማድረግ ነው መምከር የምትፈልገው። ስለ ንስሐ የተጻፉ የመጽሐፍ ቅዱስ ጥቅሶች አሉ የሉም? እስቲ ንገሩኝ። ዛሬ እስቲ ልፈትሻችሁ። እስቲ ስለ ንስሐ የሚያነሳ የመጽሐፍ ቅዱስ ጥቅስ ንገሩኝ። እስቲ የያዛችሁትን ንገሩኝ እስቲ። ስለ ንስሐ አንድም አልያዛችሁም? ስለ ንስሐ የሚናገር ቃል መዝሙረ ዳዊት መዝሙር 50 ምን ይላል? እስቲ ንገርኛ። ጥቅሱን ብቻ ሳይሆን ቃሉንም ጭምር። አቤቱ ማረን
አይ ንስሐ እንድንገባ የሚገፋፋ የለም። እሱማ ንስሐ ምሕረት የምንጠይቅበት ቃል ነው። መንግስተ ሰማይ ቀርባለችና ንስሐ ግቡ። ምን ላይ ምንም አልያዙም። የያዘ ሰው የለም የመጽሐፍ ቅዱስ ቃል። በቃ እስከ ዛሬ አንድም ሰው አልያዘም። መጽሐፍ ሳልስ ምዕራፍ 10 ቁጥር 27 ላይ መጽሐፍ ምን መጽሐፈ መቃብያን ሳልስ ምዕራፍ 10 ቁጥር 27 ላይ በዚህ ዓለም እያለን ኃጢአታችን ካላለቀስን የማቴዎስ ወንጌል ምዕራፍ 26 ቆይ እየተናገረች ነው። እስቲ በዚህ ዓለም እያለን ስለ ኃጢአታችን ካላለቀስን በዛኛው ዓለም የማይረባ የማይጠቅም ጸጸት ነው። ንስሐ በዚህ ዓለም እያለን ካልገባን ጎሽ ቃልት ያሰማልን። በዚህ ዓለም በፈቃዳችን ካላለቀስን በገሃነም አጋንንት ያለ ፈቃዳችን ያስለቅሱናል። በዚህ ዓለም ንስሐ ካልገባን በዚህ ዓለም አስምሩበት። በዚህ ዓለም ንስሐ ካልገባን በገሃነም የማይረባ የማይጠቅም ጩኸትና ልቅሶ እናዘጋጃለን። ደስ ሲል እንዲህ አይነት ጥቅስ ያዙ። መጽሐፈ መቃብያን ሳልስ ምዕራፍ 10 ቁጥር 27። አሁን ይህን ጥቅስ ስትነግሯቸው ድንግጥ ይላሉ ሰዎች። ብትመክሯቸው ሰዎች፣ ምትገስጿቸው ሰዎች፣ ለምሳሌ ለእናት አሁን ደግሞ እንትን ሆናችሁ ንግግራችሁን እንደ ንባብ አይነት ነገር ሳይሆን በደንብ ተለማመዱ። ያዙትና ልክ ወሬ እንደምታወሩ ንግግር እንደምታደርጉ ነው ጥቅስ ስትጠቅሱ። እናቴ ትሉታል። አሁን ለምሳሌ ለእናት ስትነግሯት እናቴ ለምንድን ነው ንስሐ ማትገቢው? መጽሐፍ ቅዱስ እኮ እንዲህ ይላል፣ በዚህ ዓለም በፈቃዳችን ካላለቀስን በገሃነም አጋንንት ያለ ፈቃዳችን ያስለቅሱናል። በዚህ ዓለም ንስሐ ካልገባን በገሃነም የማይረባ የማይጠቅም ጩኸትና ልቅሶ እናዘጋጃለን ይላል። እናቴ ምን እየጠበቅሽ ነው? በገሃነም አጋንንት ያለ ፈቃድሽ እንዲያስለቅሱሽ ትጠብቂያለሽን? ትሏታላችሁ ለእናታችሁ። ምን እየጠበቅሽ ነው እናቴ? በኋላ እኮ እንሞታለን እኮ ድንገት። እግዚአብሔር እኮ የምንሞትበትን ቀን አልነገረንም። ተዘጋጅተን እንድንጠብቅ እኮ ነው። እናቴ የምናሳልፋት እያንዳንዷ ቀን እኮ ተመልሳ አትመጣም። ምን እየጠበቅሽ ነው? እግዚአብሔር እኮ ለኃጢአተኞች ገሃነም አዘጋጅቷል፣ ለጻድቃን ደግሞ መንግስተ ሰማይ። የት ልትገቢ ነው እናቴ የምትጠብቂው? እስከ ዛሬ ስንት ዓመት ኖርሽ? 70 ዓመት 60 80 ዓመት ኖረሻል። በዚህ ዓለም እስቲ ምን አይነት ስራ ሰራሽ? ፈጣሪን ደስ የሚያሰኝ ምን አደረግሽ? ይጠይቁሻል እኮ በኋላ ትጠይቂያለሽ። ለምንድን ነው ማትይው? በፈጣሪ ፊት በክብር የሚያቆምሽ መልካም ስራ ለምንድን ነው ማትሰሪው? ለምንድን ነው ንስሐ ማገቢው? እንደዚህ ያላችሁ ተመክሯታላችሁ። ያኔ በእናንተ አንደበት ሆኖ እግዚአብሔር ይገስጻችኋል። ያኔ እንዲደነግጡ አድርጋቸዋል። ደግሞ ስትመክሩ አንዴ ብቻ አይደለም። አንዳንዱ ይኸውላችሁ ከስንት አንድ ቀን ደውሎ ቤተሰቡን ንስሐ ግቡ ይልና ከዛ በኋላ አይደውልላቸውም። ግን መጠየቅ አለባቸው። በየሳምንት እስኪገቡ እሺ ብለው ተግባራዊ እስኪያደርጉ ድረስ በየሳምንቱ ወይ የሆነ ቀጠሮ ሰዓት መድቡ። መቼ አሁን ልዘብዝባቸው፣ መቼ ልቀስቅሳቸው? በሳምንት አንዴ ወይስ በሳምንት ሁለቴ ወይስ በ15 አንዴ? እንደዚህ ብላችሁ መጀመሪያ እቅድ አቅዱ። ከዛ በኋላ ያችን ሰዓት እየጠበቃችሁ ትደውላላችሁ። መጀመሪያ እንዴት ነው አገር ሰላም ነው እንዴት ነው እያላችሁ መጀመሪያ ትጠይቋቸዋላችሁ ደህንነታቸውን። ከዛ በኋላ ቀስ ብላችሁ ወደ ንስሐ ትገቡበታላችሁ። ከዛ በኋላ የያዛችሁት የመጽሐፍ ቅዱስ ጥቅስ አለ አይደል? እሱን በመሃል በንግግራችሁ መሃል ጣል እያደረጋችሁ ንስሐ ለምንድን ነው የማትገቡት? ምንድን ነው የምትጠብቁት? እነገሌ አልሞቱም። የሞቱትን ሰው ደግሞ አንሱላቸው። ጎረቤት ሞቶ ከሆነ እሺ፣ ጎረቤት አልሞቱም። እገሊት አልሞተችም፣ እገሌ አልሞተም። አንተስ ምን እየጠበክ ነው? ፈጣሪ እኮ የዛን ነፍስ የወሰደው እኮ አንተን ተዘጋጅ እያለክ ነው። አባቴ ተዘጋጅ እያለክ እኮ ነው አንተን። ዛሬ ልጄ ትልቅ ምክር መከረችኝ ብሎ እያመሰገነች ነው የሚውለው። ዛሬ ልጄ ትልቅ ነገር መከረችኝ ብላ እናትሽ ስላንቺ እያሰበች ነው የምትውለው። እንደዚህ እያደረግን ነው መምከር ያለብን። ከመምከራችን በፊት ደግሞ አስቀድመን ጸሎት ማድረግ። ጌታ ሆይ እናቴ ንስሐ እንድትገባልኝ ይፈልጋለሁ።
ጌታ ሆይ አባቴ ንስሐ እንዲገባልኝ እፈልጋለሁ። ጌታ ሆይ ወንድሜ እህቴ ንስሐ እንዲገቡልኝ እፈልጋለሁ። እኔ መናገር አልችልም፣ አፈትብ ነኝ። ሙሴ እንደዛ አይደል ያለው? ሊቀ ነቢያት ሙሴ ሂድ የእስራኤልን ሕዝብ ከባርነት ነፃ እንድታወጣ አዝዣለሁ ሲለው፣ አረ ጌታ ሆይ እኔ አፈትብ ነኝ፣ እንዴት ብዬ ነው? ኮልታፋ ነኝ፣ እኔን ማን ይሰማኛል? ሲል አፍ ሆናለሁ አለው። አፍን የፈጠርኩት እኔ አይደለሁ እንዴ አለ እግዚአብሔር አምላክ። እንዴት እንደዛ ትላለህ? እኔ አፍ ጆሮ የሰራው እኔ አይደለሁ እንዴ? ሂድ ችግር የለም እኔ ያለሁልህ ሲል፣ አረ ጌታ ሆይ እኔ አልችልም፣ ሌላ ሰው ላክ። ሙሴ በነገራችን ላይ በጣም ትሁት ሰው ነው። ሙሴ እጅግ በጣም ትሁት ሰው ነው። እግዚአብሔር ሙሴን በጣም የሚወድበት አንዱ ምክንያት ምንድነው ካላችሁ ስለ ትህትናው ነው። በጣም መጽሐፍ ቅዱስ ላይም ይመሰክራል። ሙሴ በምድር ላይ ካሉ ሰዎች እጅግ ትሁት ነው ይላል። እና ስለ ትህትናው ወይኔ ጌታ ሆይ ከኔ የሚሻል ሰው ካለ እነሱን ብትልክ ይሻላል፣ እኔ ማን ሰው ብሎኝ ነው እኔን የሚሰማኝ እያለ ሲል፣ እኔ እሆናለሁ፣ እኔ ከአንተ ጋር እሆናለሁ፣ ሂድ። እሺ ከፈራክ ሙሴ አሮን ወንድምን ሂድ፣ አሮን ወንድም አፍ ይሁንክ እያለ ሲያዘው ነበር። ልክ እናንተም ወደ እግዚአብሔር ስትጸልዩ ወላጆቻችሁ ለመምከር ስትነሱ ጌታ ሆይ እኔ እኮ አፈትብ ነኝ፣ እኔ ምን ብዬ ወላጆቼ እንደምመክር ራሱ አላውቅም፣ ግን አንተ ለሙሴ አፍ ሆነው ሄለ ለጠቢቡ ሰለሞን ጥበብ የሰጠ አንተ አይደለክ? እባክህ ለኔም ጥበብን በአንደበቴ ጨምር፣ ምን መናገር እንዳለብኝ በአንደበቴ ያስቀምጥና ወላጆቼ ለንስሐ እንድቀሰቅሳቸው እርዳኝ፣ በአንደበቴ ሆነ ተናገር። ለሐዋርያት አፍና ጥበብ እሰጣቸዋለሁ ብለክ የለ? እባክህ ለኔም አፍና ጥበብ ስጠኝ። እንደዚህ ብሏል እኮ መድኃኒዓለም ማቴዎስ ወንጌል ምዕራፍ 10 ቁጥር 19 እስከ 20 ላይ የምትናገሩት በዚያ ሰዓት ይሰጣችኋልና ምን እንደምትናገሩ አትጨነቁ፣ በእናንተ የሚናገር የአባታችሁ መንፈስ እንጂ የምትናገሩ እናንተ አይደላችሁምና ብሏል። ስለዚህ ይሄን ቃል አንተ ነህ ከተናገርከው። ስለዚህ ያ ቅዱስ መንፈስ በአንደበቴ እንድናገር ማጸናለሁ ብለህ ወይም ብለሽ ከቤተሰብ ጋር ንግግር ትጀምራለህ። ግን አንድ ነገር አትርሱ። ቅድም ምን ያዙ ብያችሁ ነበር? ምን ያዙ ብያችኋለሁ? ጥቅስ። በትክክል የመጽሐፍ ቅዱስ ጥቅስ ያዙ። እኔ እዚህ ጋር በጣም እጅግ ነው ማዝነው ወንድሞች። እኛ ኦርቶዶክሳውያን በተለይ አብዛኞቻችን ጥቅስ የመያዝ ልማድ የለንም። በእውነት ጥቅስ አንይዝም። ለምንድን ነው ግን? እኔ በጣም ከብዙ ምዕመናን ጋር የታዘብኩት ነገር ምንድን ነው ብትሉኝ፣ በቃ መጽሐፍ ቅዱስ ቃል አንይዝም። ዘፈን እኮ የምንሸመድደውን ያክል እኮ መጽሐፍ ቅዱስ ጥቅስ አይያዝልንም። በጣም ይገርመኛል። ለምንድን ነው? ዘፈን እንይዛለን እኮ በጭንቅላታችን፣ ግን ጥቅስ አንይዝም። ለምን? መዶሻ እኮ ነው የእግዚአብሔር ቃል ወንድሞች፣ ሰይፍ እኮ ነው የእግዚአብሔር ቃል፣ ሰይፍ ነው። እኔ ይገርመኛል። ኦርቶዶክስ ውስጥ እምነት ውስጥ እያለን ምንም ጥቅስ አንይዝም፣ ግን ወደ ሌላ እምነት ሲገቡ እነኚህ ሰዎች ኦርቶዶክስ ውስጥ እያሉ እኮ እምነት ውስጥ እያሉ ምንም ጥቅስ አይዙም፣ ግን ወይ መናፍቅ ከሆኑ ወይ አህዛብ ከሆኑ እንደነሱ ጥቅስ የሚይዝ የለም። መናፍቅ ወይ አህዛብ ሲሆኑ እንደነሱ ጥቅስ የሚይዝ የለም። ያኔ አይምሯቸው ይከፈታል። እንዴ ማን ነው አዚም የሚያደርግብን? ትክክለኛ እምነቱ ስንሆን ነው እንዴ ጥቅስ ማይያዝልን? እና ይሄ ልምድ ይኖረን እህት ወንድሞች ፕሊስ፣ ለንስሐ የሚሆን ጥቅስ። አሁን ለምሳሌ ቤተሰቦችን ለመምከር ስትነሺ ምንድነው ንስሐ እንዲገቡ ነው የምትፈልጊው? ስለዚህ እንግዲያውስ ለንስሐ የሚያነሳሳ ጥቅስ ከብሉይ ኪዳንና ከአዲስ ኪዳን ምረጪ፣ ያዢ። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 18 ላይ ምን ይላል? ንስሐ ግቡ፣ የሰራችሁትን ክፋት ከዓይኔ ፊት አስወግዱ ይላል። የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስ ለእናንተ አድርጉ ይላል። እንደዚህ አይነት ጥቅሶችን መያዝ። ኃጢአተኛው ካደረጋት ሁሉ ኃጢአት ቢመለስ እኔ እግዚአብሔር አምላክ ያንን ሰው እቀበለዋለሁ ይላል መጽሐፈ ትንቢተ ሕዝቅኤል ምዕራፍ 18። ይህን ጥቅስ ያዢ። ስለምን ትሞታላችሁ? የሟቹን ሞት አልፈቅድም ይላል እግዚአብሔር። ይህን ጥቅስ ያዢ። የወደቁ አይነሱም።
የወደቁ አይነሱምን? የሳቱስ አይመለሱምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘውትር ስለምን ወደ ኋላው ይመለሳል የሚል ጥቅስ አለ። ትንቢተ ኤርምያስ ምዕራፍ 18 ቁጥር 4። ይህን ጥቅስ ያዝ። ለምንድን ነው ማንመለሰው ትላለህ? ከዛችን ጥቅስ ያዝ አድርገህ እናቴ ለምንድን ነው እግዚአብሔር የወደቁ አይመለሱምን እያለ ነው። አንቺስ ከጣዖት አምልኮ መቼ ነው የምትመለሽው? ትመልሻለሽ እንደዚህ ስትመክሪያት። እና ጥቅስ ያዙ። ጸሎት ማድረግ መጀመሪያ ጥቅስ ይዘህ ለመጽሐፍ ቅዱስ ቁርባን እንዲቀበሉ ከሆነ ደግሞ አሉ አይደል? ዝም ብለህ ብቻ ሄደህ ተቀበል ቅዱስ ቁርባን አባቴ ተቀበል ቁረብ ከማለት ይልቅ ጥቅስ ያዝ። ጌታ የተናገረው እስቲ የመጽሐፍ ቅዱስ ታክስ ንገሩኝ እስቲ ስለ ስጋው ደሙ የሚያነሳሳ እስቲ አንድ ጎበዝ ሰው ለስጋው ደሙ የሚያነሳሳ ጥቅስ ያዘ። እስቲ ጥቅስ የያዛችሁ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እስቲ ምን ይላል? ድምፅሽን ከፍ አድርጊ፣ ኤርፎን ንቀይና። ስጋዬንና ደሜን ካልበላችሁ የዘላለም ሕይወት የላችሁም። እንደዛ ብቻ ነው የሚለው 6:54 እኔ ቃል በቃል ነው የምፈልገው። ስጋዬን የሚበላ ደሜን የሚጠጣ እሱ በእኔ እኔ በሱ እኖራለሁ። ይኸው ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስትናገሩ ቅርፍፍ አትበሉ። እሺ፣ ጎላ አድርጋችሁ ድምጻችሁን እያዋዛችሁ በንግግር። አንዳንዴ እኮ ከምንናገረው ንግግር ይልቅ አነጋገራችን ራሱ ሰውን ይገዛል። ተሳሳትኩኝ? እውነት ውሸት ወንድሞች? አነጋገር ራሱ እኮ ይወስነዋል። እንናገር ለምሳሌ ስጋዬን የሚበላ ደሜን የሚጠጣ ይላል ከምንል ይልቅና ስጋዬን የሚበላ ቀስ እያልክ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ እያልክ ስትናገር ያኔ ሰውን ትኩረት ትይዛለህ፣ ሰው ትኩረቱን ታገኛለህ የዛን ሰው። እና እንደዛ እያልን ብንናገር መልካም ነው ለማለት ያክል ነው። ከዛ ይሄን ጥቅስ ስትጠቅስ ስለዚህ የዘላለም ሕይወት እንድታገኝ ስጋው ደሙን ተቀበል አባዬ፣ ካልሆነ ግን ስጋው ደሙን ሳትቀበል ከሞትክ ገሃነም ነው የምትገባው። እናቴ ስጋው ደሙን በዚህ ጥቅስ መሰረት ስጋው ደሙን ካልተቀበልሽ ገሃነም ነው የምትገቢው። የዘላለም ሕይወት የሚባል ነገር አታገኝም። ደግሞ ክርስቶስ ምን አለ? በእኔ ይኖራል እኔም በእርሱ እኖራለሁ አለ። ስለዚህ ስጋው ደሙን ካልተቀበልሽ ክርስቶስ በአንቺ ውስጥ አይኖርም፣ አጋንንት ነው የሚፈነጭብሽ። ስጋው ደሙን ስትቀበይ ግን ክርስቶስ በአንቺ ውስጥ ይገባል። ያኔ ስጋው ደሙን ለመቀበል ትነሳሳለች፣ ወላጅ ይነሳሳል፣ ወንድም እህት ይነሳሳሉ። ለዛ እኮ ነው ህይወትሽ የተመሰቃቀለው ስትሏቸው ያኔ ይነቃሉ። እና በዚህ መልኩ ነው ሰውን ወደ ንስሐ ህይወት ልንጠራ የምንችለው ለማለት ያክል ነው። እና እህቴ እንዲህ ያደረግሽ ምከሪያቸው። እሺ፣ ጥያቄ ጠየቅሽኝ እህቴ። ንስሐ ግቡ ስትያቸው ደግሞ ጥሩ ልብ አላቸው። እንደነገርሽኝ ከሆነ እሺ ይሉሽና አይፈጽሙም። አንዳንዱ ጭራሽ የሚቃወም አለ። አሁን የአንቺ ቤተሰቦች ግን ጥሩ ናቸው፣ ቢያንስ እሺ ይላሉ። የማይፈጽሙት ለምንድን ነው? ጠላት እያዘገየ ነው። ውስጣቸው ቁጭ ብሎ ነገ ይላቸዋል። ስለዚህ አንቺ ደግሞ አሁን እነሱን ሞቲቬት የሚያደርግ የመጽሐፍ ቅዱስ ጥቅሶችን ነው መጥቀስ ያለብሽ። እየጠቀሽ አስፈራሪያቸው፣ ሞት እንዳለ ንገሪያቸው። ያኔ ወደ ንስሐ ህይወት ይመለሳሉ ማለት ነው። ደግሞም ጸልይላቸው፣ ጌታ ሆይ እባክህን ለንስሐ ህይወት አብቃቸው፣ ወደው አይደለም የሚዘገዩት። እናም እባክህን አምላኬ ሆይ ልባቸው ላይ ተቀምጦ የሚያዘገየውን ክፉ መንፈስ ምታላቸው፣ ስራውን አስቁም፣ ያዝላቸው፣ ለንስሐ ህይወት አብቃቸው በይ። በእነሱ ስም መልካም ስራ፣ የበረከት ስራ ስሪ፣ ለንስሐ ህይወት እንድታበቃቸው ነው አምላኬ እያልሽ እና ይህን ስታደርጊ እነሱ ለንስሐ ህይወት ይበቁልሻል ለማለት ያክል ነው። በተረፈ በርቺ። እሺ፣ ወደ ተራ ቁጥር 2 ወለተ ማርያም አለሽ? ወለተ ማርያም
ግን አድ እያደረጋችሁ ፕሊስ እህት ወንድሞች ግሩፓችን እናሳድግ። አንድ ሰው አድ እያደረጋችሁ ድርሻችሁን ተወጡ። 27564 ነው እንትን ያለው። አሁን 400 ሰው ይታየኛል። 400ችሁም አድ ብታደርጉ 27500 ተነስተን 900 ደረስን ማለት ነውና ፕሊስ ይህንን ግሩፕ ለማድረግ ሁላችንም የበኩላችን አስተዋጽኦ እናድርግ። ቢያንስ አንድ ሰው አድ የማድረግ ስራ እንስራ። አድ የማድረግ ሰው እንስራ። ሰውን ወደ ቤተ እግዚአብሔር እንጋብዝ። እንዲህ አይነት መንፈሳዊ ትምህርት መተው ይስሙ። አሁን የሰማነውን ቃል የተማማነውን ትምህርት እነሱም ቢሰሙ ቤተሰቦቻቸውን ለንስሐ ሕይወት እንዲነቁ የበኩላቸውን ያደርጉ ነበርና ፕሊስ ራሳችን ብቻ ሳይሆን ሌሎችንም ጭምር ለትምህርት እንዲማሩ እንጋብዛቸው ለማለት ያክል ነው። ቀጥዬ ይቅርታ በመሀል ገባሁብሽ። የኔ ጥያቄ ማለት ነው እናቴ ትቆርባለችና ግን ክኒን አላት ማለት ነው። ክኒን ትጠቀማለች ከቆረበች በኋላ ችግር አለው የለውም? ወንድማችን ትቆርባለች እና ደግሞ ምን ታደርጋለች? ክኒን አላት የምትወጡበት ማለት ነው። ክኒን ትጠቀማለች በበሽታ ምክንያት ማለት ነው። እሺ እዚህ ጋር ማድረግ ያለብን አንድ ነገር አለ። እኛ ስጋው ደሙን የምንቀበለው ከምን አንፃር ነው? ለነፍስም ለስጋም መድኃኒት ይሆነኛል ብለን በፍጹም ልባችን ታምነን ነው አይደለ? ስጋው ደሙን እንቀበላለን። ያኛውን እንደ ዓለማዊ ትያው፣ ግልጽ ነው አይደለ? እንደ ዓለማዊ ትያው። ይሄ ስጋው ደሙን ደግሞ ከመንፈሳዊ አንፃር ነው መመልከት ያለባት። ቢያንስ እኔ አሁን ኪኒኑ አታቋርጫው አላትም። ምክንያቱም ከእምነቷ ማነስ የተነሳ ልትውት ትችላለችና፣ ግን ቢያንስ ስጋው ደሙን የተቀበለችበት ቀን መዋጥ የለባትም። ግልጽ ነው አይደል? ስጋው ደሙን የተቀበለችበት ቀን፣ ምክንያቱም ስጋው ደሙ መድኃኒት ነዋ፣ ለስጋም ለነፍስም መድኃኒት ነው። ያንን ማቃለል እንዳይሆን የጌታን ስጋና ደም ማቃለል እንዳይሆን ቢያንስ የተቀበለችበት ቀን እንዳትውጥ፣ መድኃኒት እንዳትቀበል፣ ሌላ ምንም አይነት መድኃኒት እንዳትጠቀም ንገሪያት። ግልጽ ነው? እሺ መልካም። እሺ ቀጥይ። እህት ያለኝና ፊት ጸሎት አታረግም ነበረ እና ወር ሲሆን በዕለት 8 ሲሆን እግሯና እጇ ሽባ ነው የሚያደርጋት ማለት ነው። እና አሁን ደግሞ ጸሎትና መቁጠሪያ ሽባ የሚያደርጋት መቼ ነው? በዕለት 8 ማለት ነው። በአባ ኪሮስ ወር በገባ በ8 እየጠበቀ ነው ሽባ የሚያደርጋት። አዎ ሰዓቱን ዕለቱን እየጠበቀ ማለት ነው። እሺ ዕለቱን እየጠበቀ 8 እስከ አርሴማ ቅድስት 8 ይሄ 7 ይሄ 3 ቀኑ እንደዛው ሽባ ያደርጋታል። 3 ቀን 4 ቀን ማለት ነው እየጠበቀ 3-4 ቀን ከ6 ጀምሮ እስከ 8-9 ድረስ። አዎ አሁን ደግሞ መቁጠሪያና ጸሎት ከጀምበረ መቁጠሪያ ከዚህ ማህበሩ ከገባን ጸሎትና መቁጠሪያ እያወቅን ስንመጣ ደግሞ ስራው ቀይሮ በቃ ሌላ ነገር ይሄን ስራው አቁሟል። ግን አሁን በሌላ ችግር ግን አንድ ጊዜ በቃ በ8 የሆነ ችግር ከቤተሰብ ይሁን ከዚህ ይሁን ወይ ሆስፒታል ይገባሉ፣ የሆነ ችግር ያመጣብናል። ከባድ የተባለ ነገር ማለት ነው። ዕለቱን እየጠበቀ ወይ በኔ ይመጣን ወይ በሷ ይመጣን። ከባድ የሚባል ማለት ነው። መልካም። እዚህ ጋር አንድ መረዳት ያለብን ነገር አለ። አንደኛ በዛን ወቅት ግብር የለመደ ዛር የቤተሰብ ዛር ነው። በነገራችን ላይ ምንድነው? የቤተሰብ ዛር ነው። በሽታ የሚያመጣው እግር እጅ ሽባ የሚያደርገው የቤተሰብ ዛር ነው። ገብሩልኝ ነው አላማው። ገብሩልኝ በዚህ ጊዜ ግብር ለምጃለሁ ነው አንዱ። ከዛ አንፃር ነው። ሁለተኛ ደግሞ በዕለቱ የዋሉት ቅዱሳን የለም እነሱ ላይ እንድናጉረመርም ይሄ ቀን መጣ ብለን በዛ ቀን ደስ ከመሰኘት ይልቅ እንድናጉረመርም እንድንበሳጭ። አንዳንዱን ወር በገባ በ21 እየመጣ የሚያሳምመው አለ የለም? ንገረኝ እስቲ። የእመቤታችን ቀን እየጠበቀ የሚያሳምመው የለም? 21 እየጠበቀ 12 እየጠበቀ 19 እየጠበቀ የሚያሳምም 7 እየጠበቀ የአጋዕዝተ ዓለም ቅድስት ሥላሴን ቀን እየጠበቀ የሚያሳምም
አንዳንዱን የአቡነ ገብረ መንፈስ ቅዱስ የለም። አብዛኞቻችሁ ጋር እንዲህ አይነት ፈተና የለም አለ አይደል? ለምን ይመስላችኋል? ዓላማው ምንድነው? ማማረር ነው። ያ ቅዱስ እየጎዳችሁ እንደሆነ አድርጋችሁ እንድታስቡ ስለሚፈልግ ነው። ቅዱስ እኮ አይደለም የሚያሳምማችሁ፣ ግን ያ ቅዱስን የሚቃወም ክፉ መንፈስ ነው። በዛ ቀን ደስ ብሏችሁ እንዳትውሉ ምን ማድረግ ይጀምራል? በሽታ ያመጣል ማለት ነው። ተማራችሁ ደስ ብሏችሁ ሳይሆን ተማራችሁ እንድታሳልፉ። ይሄ ነው ዋና ዓላማው። ዋና ዓላማው አንዱ ይሄ ነው። አንዳንዱ ጋማ የቤተሰብ ዛር ከሆነ በተለይ ዛር ከሆነ ስር የሰደደ መንፈስ ወይም እየተገበረ ከሆነ እስከ መግደልም ድረስ ያደርሳል። የሚገድልም ጊዜ እኮ አለ። 21 ቀን ጠብቆ ሰው ይሞታል። እዛ ቤት ምን ይሆናል? ሰው ይሞታል። ወይም ደግሞ 12ን ጠብቆ ወይ 19ን ጠብቆ ሰው ይሞታል። ለምንድን ነው የሚያደርገው እንደዛ? በዛ ቅዱስ ሌላ አመለካከት እንዲኖረን በቃ ያ ቅዱስ እየገደልብን እንደሆነ አድርገን እንድናስብ ነው። እንደዛ አድርገን እንድናስብ ያችን ቀን እየጠበቀ ይበቀላል። በተለይ ደግሞ ግብር አስለምደነው ከሆነ እኛ እንኳን ባንገብርለት አያት ቅድማቶቻችን ያን ቀን መገበር አስለምደውት ከሆነ አሉ አይደል? ግንቦት አሁን ለምሳሌ ግንቦት አንድ ልደታን አታከው የሚገብሩ ሰዎች የሉ? የልደታን ቀን ጠብቀው። አሁን መንፈሱ ግብር የለመደው መቼ ነው? በአንድ። ታዲያ ያ ግብር ቆመበት። ያ ግብር ሲቆምበት አንድ ጠብቆ ያችን ቀን ጠብቆ በሽታ ወይ በበሽታ ወይ ደግሞ የሆነ እንስሳት እንዲሞትብን በማድረግ ወይ ደግሞ ህይወትን በማጥፋት ይፈታተናል። አሁን ላላወቀ ሰው ይመስለው በቃ ግንቦት ለአንድ ልደታ ቅድስት ድንግል ማርያም ያንን ስራ እንዳደረገች ለዛ በዓል ጥሩ አመለካከት እንዳይኖረን ለማድረግ አጋንንቱ እንዲህ አይነት ስራ ይሰራል ማለት ነው። ቅዱስ ሚካኤልን ምክንያት አድርገው ወይም የቅዱስ ሚካኤልን ቀን አድርገው የሚገበር ግብር የለመዱ መናፍስት አሉ። ታዲያ ያን ጠብቆ መንፈሱ ምን ያደርጋል? ይበቀላል። እና መፍትሄው ምንድነው? ያችን ቀን ንስሐ ገብቶ ስጋው ደሙን በመቀበል አሳልፉት። ጊዜውን ምን በማድረግ ስጋው ደሙን በመቀበል ማሳለፍ። የምትታመሙበትን ቀን 21 ትታመማለህ፣ 21 ቀን ቁረብ፣ ንስሐ ገብተህ ስጋው ደሙን ተቀበል። የጌታ ቀን አድርግ። ያችን ቀን ንስሐ ገብተን ስጋው ደሙን እየተቀበለን እና ደግሞ በዛ ቀን ጠብቆ የሚያሳመን ክፉ መንፈስ እንዲበቀልን ያንን ቅዱስ መማፀን። ለምሳሌ አቡነ ኪሮስ ናቸው አይደል? ስለዚህ ያችን ቀን የአቡነ ኪሮስን ገድል መጸለይ፣ ገድል አቡነ ኪሮስን መጸለይ፣ እናም በአቡነ ገብረ መንፈስ ቅዱስ ስም ዝክር መዘከር፣ የበረከት ስራ መስራት። በአቡነ ኪሮስ ስም በዕለቱ አጋንንቱ ግብርን አይደል እየጠበቀ ያለው፣ እኛ ደግሞ በግብር ፈንታ ምን ማድረግ? ዝክር መዘከር። እሱ ግብር ነው የሚጠበቀው፣ እኛ ደግሞ ዝክር ስንዘክር ደግሞ እንዴት? ነዳን ማብላት። መንገድ ላይ ወድቁትን አለ የተቸገሩት እነሱ ማብላት። ስለ አቡነ ኪሮስ እያለን ነዳንን ማብላት፣ የወደቁትን እነሱ ማድረግ። ሌላስ ገድላቸውን ጸልያ በዛ ገድላቸውን ባነበብክበት የጸሎት ውሃ መጠመቅ። በተለይ በሽታ የሚይዘን ከሆነ ምንታመም ከሆነ አጋንቱ በደዌ የሚበቀለን ከሆነ ጸበል መጠመቅ፣ ቤቱ መርጨት፣ እንዲህ ማድረግ። ወይም ደግሞ በተለይ እዛ ቤት ግብር የለመደ መንፈስ ከሆነ እዛ ቤት ውስጥ ነዳንን ጠርቶ መመገብ። ምን ማድረግ? ነዳንን ጠርቶ ምን ማድረግ? መመገብ። አጋንቱ እኮ የሚጠብቀው ግብር ነው፣ ባዕድ አምልኮ ነው። እኛ ደግሞ የበረከት ስራ መስራት። በዚህ እንበቀለዋለን መንፈሱን። ይሄን እንዲያደርጉ ንገራቸው። እህቴ ሰምተሻል አይደል? አሁን ጥያቄ ጠየቅሽኝ። እሺ ይሄን እንዲያደርጉ ንገራቸው። ንስሐ ገብተው ስጋው ደሙን እንዲቀበሉ፣ የበረከት ስራ እንዲሰሩ፣ ገድሉን ጸልየው በጸሎት በዕለቱ እንዲጠመቁ። ከ6 ጀምሮ የሚያሳምን ከሆነ ደግሞ ከዛው ሰዓት ጀምረን በዛ በዕለቱ ያሉት ቅዱሳን አሉ አይደል? ለምሳሌ ቅድስት አርሴማ በ6 ጀምሮ የሚያሳምን ከሆነ ቅድስት አርሴማን በ6 ገድሏን መጸለይ፣ የበረከት ስራ መስራት እንዳቅም። ለምሳሌ እጄ ላይ 100 ብር ካለ የ100 ብር ዳቦ ገዝቼ ነዳንን መመገብ። እናቴ ቅድስት አርሴማ ተማጽኜሻለሁ፣
በዚህ በቀን እየጠበቀ የሚያሳመኝ ክፉ መንፈስ ትበቀይልኝ ዘንድ ብለን ነዳንን ማብላት በዕለቷ ስጋው ደግሞ መቀበል። ደግሞ 7 አለ አይደል? 7 ማን ናቸው እስቲ ንገሩኝ። ማን ነው 7? የዓለማት ሁሉ ፈጣሪ አጋዕዝተ ዓለም ቅድስት ሥላሴ። ስለዚህ የአጋዕዝተ ዓለም ቅድስት ሥላሴ ዜና ሥላሴን መጸለይ፣ ዜና ሥላሴን፣ መልክአ ሥላሴ፣ ከዛ በጸሎቷ መጠመቅ፣ በአጋዕዝተ ዓለም ሥላሴ ስም የተራበውን ማብላት። ይሄ በነገራችን ላይ ለስጋችን ፈውስ ብቻ አይደለም የሚጠቅመን፣ ለነፍሳችንም ጭምር ይጠቅመናል። ለነፍሳችንም ጭምር ይጠቅመናል። ከዛ በአጋዕዝተ ዓለም ሥላሴ ስጋው ደግሞ መቀበል የዛን ቀን። ለምሳሌ በተለይ አቤት የሰዓት ቅዳሴ ሲሆን እንዴት ይመቻል። ትላንትና የመከርኳችሁ ምክር አስታውሳችሁ አይደል? ሰግደ ምን ብለ በዛለ ሰውነት ለምሳሌ 5 ሰዓት አካባቢ ላይ የለም እጅ ላይ ያለው ገንዘብን ታያለህ። 100 ብር ከሆነ 200 ቢሆን 1000 ቢሆን ዳቦ ትገዛና ቤተክርስቲያን ትሄዳለህ አይደለ? አጋዕዝተ ዓለም ሥላሴ ቤተክርስቲያን ስለ አጋዕዝተ ዓለም ሥላሴ ስለ አጋዕዝተ ዓለም ሥላሴ ብለህ ካከፋፈልክ በኋላ ቤተክርስቲያን ሄደህ ቅዳሴ ያስቀድሰ ስጋው ደግሞ መቀበል። አቤት አቤት እንዴት ያለ መታደል ነው። ከዛ በኋላ በእንደዚህ አይነት ሁኔታ ታሳልፋለህ ማለት ነው። ያኔ አጋንንቱ ግን ካንተ የሚጠብቀው ምን ነበረ? ግብር። አንተ ደግሞ ስጋው ደግሞ ተቀበልክ። የተራበውን አበላ፣ የተጠማውን አጠጣ፣ ገድላቸውን ጸለይክ፣ ገድል ጸለይክ። ወይም የአጋዕዝተ ዓለም ሥላሴ ከሆነ ደግሞ ዜና ሥላሴን ጸለይክ። የዜና ሥላሴ የወሩን ማለት ነው። የመስከረም ከሆነ መስከረም፣ ጥቅምት ከሆነ ጥቅምት፣ ህዳር ከሆነ ህዳር። በዚህ ትበቀለዋለህ ጠላትን ማለት ነው። ስጋው ደግሞ የማትቀበልበት ሁኔታ ከሆነ ደግሞ የዛን ቀን ማለቴ ወይ ንስሐ ቀኑና ውስጥ ካለክ ወይም ደግሞ በተለያየ ምክንያት ላትቀበል ትችላለህ። በዚህ ምክንያት ከሆነ ደግሞ ጸበሉ መጠመቅ፣ ጸሎት ያደረክበትን በዚህ መንፈሱን መበቀል ይቻላል። እንዲህ እንዲያደርጉ ንገራቸው። እሺ እህቴ፣ ይህን ይመስላል። መልካም። አሜን አሜን አሜን። እህቴ ኤፍታ ወለተ ኪዳን ተራ ቁጥር 3 ኤፍታ ወለተ ኪዳን የለሽም? ተራ ቁጥር 4 ወለተ ሰንበት እንዳላጉረመርም፣ ወለተ ሰንበት እንዳላጉረመርም። ፈጠን ፈጠን እያላችሁ ተራ ቁጥር 4 ማን ነው? 4 እሺ ቀጥይ። እኔ ጥያቄ ምንድነው እንደዚህ መንፈስ በሚታሰርልኝ ሰዓት ንቀይ ኤርፎን ንቀይ። ነቀያለሁ የለም። ከፍ አድርጊ ድምፅሽን ወይም ስልኩን አስጠጊው። መንፈስ እንደዚህ በሚታሰርበት ሰዓት ማለት ነው። እሺ እየለፈለፈ እያለ አይሰውረኝም። ከዛ ውሸቴን ነው አልታሰርኩም እያለ በውስጤ ያወራኛልና ይሄ ምክንያቱ ምንድን ነው? መልካም እህት አለምዬ፣ ሌሎቻችሁም ጭምር የምነግራችሁ ነገር አለ። መንፈስ ሙሉ ለሙሉ እስኪሰውራችሁ አትጠብቁ። እሺ ወንድሞች፣ መንፈስ ሙሉ ለሙሉ ሰውሮ አይጋለጥም። ብዙውን ጊዜ አንዳንድ ጊዜ ሙሉ ለሙሉ ሰውሮ የሚጋለጥላቸውም አለ፣ የሚጋለጥም አለ፣ የሚጋለጥበት ጊዜ አለ። ለምሳሌ የሚስጥር መተት እነኛ አይነ መናፍስቶች ከሆኑ አብዛኛውን ጊዜ መንፈስ ሰውሮ ነው የሚገለጠው። ማይሰውርበትም ጊዜ አለ። በነገራችን ላይ ይሄ እንደ አስፈላጊነቱ ይታያል። ከፈጣሪ ዘንድም ሊሆን ይችላል። ከፈጣሪ ዘንድ ለምን ከተባለ ለምሳሌ መንፈሱ ሰውሮ እኛ የሚጎዳን ከሆነ እንዳይሰውረን ያደርገዋል። እግዚአብሔር አምላክ ሲጋለጥ እንዳይሰውረን ያደርገዋል። ምክንያቱም ሰውሮን የሆነ ችግር ውስጥ የሚያስገባን ከሆነ ለምሳሌ አንዳንዱን ሰውሮ እንዲጠፋ የሚያደርግበት ጊዜ የለም። ከጸበል ላይ አላያችሁም? ሰውሮ ይዞት ይሄዳል። እንደዚህ አይነት ነገር የሚፈጠር ከሆነ ወይም ደግሞ መኪና አደጋ ውስጥ የሚያስገባ ከሆነ ወይም ደግሞ በተለይ አሁን አረብ ሀገር ያላችሁ እህቶቼ አይሰውራችሁም። ብዙ ጊዜ አብዛኞቻችሁን አይሰውርም። ለምን? ምክንያቱም ስራ ላይ ነው እየሰራችሁ ነው ያላችሁት። ቢሰውራችሁ ትጎዳላችሁ። ከአረቦቹ ጋር ሊያጣላችሁም ጭምር ይችላል። ስራ እየሰራችሁ ነው።
ሲጮ እንኳን ሲጋለጥ ራሱ አይረብሽም። ብዙን ጊዜ አንዳንዶቹ ካልሆነ በቀር አይረብሽም። ለምን? ያጣላችኋላ ከሰዎቹ ጋር። ስለዚህ ሲጋለጥ ስርዓት ባለው መልኩ ወይም እኛን ሳይሰውር እኛ እያወቅን እንዲጋለጥ ሊያደርገው ይችላል። ይሄ በፈጣሪ ፈቃድ እንደዚህ ሊጋለጥ ይችላል። አንዳንዴ እንዲህ አይነት ምልክቶችን ልታዩ ትችላላችሁ ማለት ነው። ስለዚህ ለምን አልሰወረኝም ብለን እኛ ደግሞ ጥርጣሬ ውስጥ መግባት የለብንም። አጋንንቱ ታዲያ እችን ተጠቅሞ ደግሞ ጥርጣሬ ሊዘራብን ይችላል። በእኛ ውስጥ ጥርጣሬ ሊዘራ ይችላል። አንቺ ነሽ፣ አንተ ነህ። ግን እኛ እንዳሉን ማሳያ አንዱ መንገድ ምንድን ነው ከተባለ አንደኛ እንግዳ ነገሮችን ነው የምንናገረው አይደለም? ብዙ ጊዜ ስንናገር እንግዳ ነገሮችን ልናገር። ለምሳሌ መተት ከሆነ በምግብ እንዲህ በዚህ ምክንያት እኛ ጭራሽ ትዝ ብሎን የማያውቅ ነገሮችን ንግግሮች ራሱ በዛ ቅጽበት ልንናገር እንችላለን። አንድ ማወቅ አለብን። ሁለተኛ ደግሞ ምላስን አትቆጣጠሩም። መንፈሱ ከሆነ ምላስን ምን አታደርገውም? አትቆጣጠረውም። ሙሉ ለሙሉ ታውቀዋለህ እኮ እሱ እንደሆነ፣ ግን አንደበትን ብቻ መክተት አትችልም። ምላስ ላይ ተቀምጦ ነው የሚያወራው። በዚህ ምክንያት ሊሆን ይችላል። ስለዚህ ራስን ንግግር መክታት ካልቻልክ ኢየሱስ እሱ እያወራ እንደሆነ አንተ ይሄንን አዌር ማድረግ አቅትም ነው። ሌላስ? ሶስተኛስ? ለምሳሌ እኛ በህይወት ዘመናችን ክፉ የገጠመን ነገሮች ሊኖሩ ይችላሉ። ክፋት ደግሞ የክፋት ምንጭ ሁሉ ደግሞ ማን ነው? ዲያብሎስ ነው አይደለም? መቼም መንፈስ ቅዱስ አይደለም መልካም ስራ የሚያሰራ። ማን ነው ክፉ ስራ የሚያሰራ? የክፋት ሁሉ ምንጭ አጋንንት እንደሆነ እናውቃለን። ስለዚህ ከዚህ አንጻርም ክፉ መንፈስ መሆኑን ልናውቅ እንችላለን። ቅዱስ ጳውሎስ እንዳለው የማልወደውን ስራ አደርጋለሁ፣ ዳሩ ግን ይሄ የማልወደውን ስራ የማደርገው እኔ አይደለሁም በእኔ ያለ ኃጢአት እንጂ እንዳለ ማለት ነው። በእኔ ያለ ኃጢአት እንጂ። የዲያብሎስን ሴራ ነው የሚናገረው። እኛ የማንወደውን ስራ የምናደርግበት ጊዜ አለ። የማንወደውን ንግግር የምንናገርበት ጊዜ አለ። ይሄ ግን እኛ አይደለንም፣ በእኛ ውስጥ ያለ ኃጢአት ብሎ በኃጢአት ሽፋን ማንን ነው እየገለጸ ያለው? ዲያብሎስን እኮ ነው። የክፋት ምንጭ የኃጢአት ምንጭ ዲያብሎስ አይደለ? እሱን ነው እየተናገረ ያለው። እና በዚህም ልናስተውል ይገባል ማለት ነው። እና የጥርጥር መንፈስ ነው ብዙውን ጊዜ አንተ ነህ፣ አንቺ ነሽ እያለ የሚወተውተው በውስጥ። ግን አንድ ነገር ልንገራችሁት ወንድሞች፣ የምትጠራጠሩ ከሆነ እንዲህ ብሎ እኮ መጠየቅ ይቻላል። ጌታ ሆይ ጠላቴን ማየት ፈልጋለሁ፣ አሳየን ጠላቴን። ሰምታችሁ አይደል? ምን አልኳችሁ? እስቲ ምን አልኳችሁ? ጠላቴን ምን አድርግ? ጠላቴን ማንላችሁ ምከራቸው። እያሳያችሁ ነው በየቀኑ አትምከራቸው። እንደዛ ያሳያችኋል። እህት ወንድሞች፣ በእውነት አሳየኝ እስቲ የሚፈታተነኝ መንፈስ። ጌታ ሆይ ዛሩ ማየት ፈልጋለሁ። ያሳያችኋል። የምር ግን ምን ትጠቀማለህ ነው። እኔ አሁን እዚህ ጋር ትልቁ ጥያቄ አይተው አጋንንቱም ምን ትጠቀማለህ? ያ መልከ ጥፉ የሆነውን አጋንንት አይተህ ምን ትጠቀማለህ? የምትጠቀመው ነገር አለ? ምንም ጥቅም የለውም። ይሄን ጥያቄ የጠየቀ አንድ ቅዱስ አለ። የቅዱሳን ታሪክ የሚናገሩ ቅዱሳት መጽሐፍት ላይ እንደተጻፈ እኔ ያነበብኩት መጽሐፍ አለ። ለምሳሌ ከዜና አበው ቀጥሎ አንድ በዲያቆን የረጋል አበጋዝ የተጻፈ መጽሐፍ አለ። አጫጭር የቅዱሳን ታሪክ የያዘ ማለት ነው። እዛ ላይ ያነበብኩት አንድ ታሪክ አለ እና አንድ ባህታዊ ነው ጌታ ሆይ ጠላቶቼ ማየት ፈልጋለሁ ብሎ ጸሎት አደረገ። ወደማ ወደ አምላኩ ልዑል እግዚአብሔር ጠላቶቼ ማየት ፈልጋለሁ ብሎ ተደጋጋሚ ጸሎት ያደርጋል። ከዛ ከእግዚአብሔር ምን ምላሽ እንደተሰጠው ታውቃላችሁ? ምን ትጠቀማለህ? አይጠቅምም። አጋንንቱን አይተህ ምንድነው የምትጠቀመው አለው። እውነት ነው። ሰው ቅዱሳን መላእክትን ለማየት ይመኛል። ጻድቃን ሰማዕታትን ሊያይ ይመኛል እንጂ ጠላትን ማየት ምን ይጠቅመዋል ነው። እና ምን ትጠቀማለህ? አይ ጌታ ሆይ ጠላቶችን አውቄ እፋለም ዘንድ እጠነቀቅ ዘንድ አለ። ከዛ እግዚአብሔር አምላክ አይኖቹን ገለጠለት። ምን አደረገ? አይኖቹን ገለጠለትና አያቸው መናፍስቶችን እንዳለ። ልክ በሰው ላይ ነው ያያቸው።
እንዳለ ልክ እንደ ዝንብ ሰውየውን ሲወሩት የእግዚአብሔር መልአክ ደግሞ በመሃል ቆሞ በሰውየውና በአጋንንቱ መሃል ቆሞ ልክ እንደ ዝንብ የለም ዝንብን እሺ እንደሚሉት አንድ የሆነ ነገር ላይ ሰፍረው እሺ ስትሏቸው ውው ብለው እንደሚሮጡት የለም ልክ አጋንንቱን መልአኩ በእሳት ሰይፍ ሲያባራቸው ተመለከተ። አሃ ለካ ጠላት እንዲህ ነው እንዴ የሰው ልጅ ከበው የሚፈታተኑት ብሎ ተረዳ። ከዛ እግዚአብሔር አምላኩን አመሰገነ። ይሄ አሁን ለምሳሌ ጥርጥር ውስጥ ካለ ይሄ ማየት ይጠቅማል። በነገራችን ላይ ጥርጥር ውስጥ የምትሆን ከሆነ የምትፈተን ከሆነ ሰይጣን የለም እያለ የሚያምን ሰው ካለ የሚጠራጠር ከሆነ አንዳንዱ አሁን እንደዚህ የሚያምን ሰው አለ፣ ካላየው አላምን የሚል ሰው አለ። ማየቱ አይጠቅምም እንጂ ማየቱን አስፈላጊ ሆነ ካገኘው የምትጠራጠር ከሆነ እንደዚህ ብለህ ብትጠይቅ ችግር የለውም። እንደኔ ነው የምነግራችሁ ይሄንን። ጌታ ሆይ በህይወቴ የሚፈታተኑኝ መናፍስት አሳየኝ ካላችሁት ሱባኤ ገብታችሁ በተለይ ሱባኤ ብትገባ መልካም ነው። እንዲመለስልህ የሆነ ነገር የምትፈልገው ነገር እንዲደረግልህ የምትፈልገው ነገር ካለ ሱባኤ ብትገባ መልካም ነው። ሱባኤ ብትገቢ መልካም ነው። በህይወት የምትፈልገው ነገር ካለ ሱባኤ ገብተህ እንኳን ጠላትን ማየት ይቅርና ሌላ በጣም ልዩ ልዩ ሰማያዊ ምስጢርንም እግዚአብሔር አምላክ ያሳያል። እንኳን ጠላትን ማየት ይቅርና ከዚህ በፊት ነግሬያችኋለሁ አይደለ? የሆነ ድምጽ ይሰማኛል። ማይክ የከፈተ ካለ ማይካችሁን ዝጉ ፕሊዝ። ከዚህ በፊት የሆነ አንድ ታሪክ ነግሬያችሁ ነበረ። አንድ ባህታዊ ነበር በረሃ የሚጋደል እና ቅዱስ ቁርባን ተጠራጠረ። እኛ ቅዱስ ቁርባን አንቀበልም፣ የምንቀበለው ዝም ብሎ ነገር ነው፣ በቃ ህብስት ነው፣ ህብስትና ወይን ነው የምንቀበለው ብሎ ተጠራጠረ እንጂ የጌታን ስጋና ደም አለ። ከዛ ሰው ሁሉ በጣም በቃ የዚህ ባህታዊ ምንፍቅና እየተጋለጠ ሲመጣ በረሃ የሚጋደሉ ደግሞ ቅዱሳን አሉ። ይሄ ቅዱስ ግን ለብዙ ዘመን ተጋድሎ ነው እንደዚህ የተጠራጠረው። በጣም አዘኑና ወይ ይሄማ እኮ ከየዋህነቱ የተነሳ ነው እንደዚህ ያለው እንጂ አይልም ነበረ ብለው ሊመክሩት ሄዱ። ተሰባስበው ሶስት አረጋውያን ሄዱ። አባ አቤት ምን እያልክ ነው አሉት። አንድ ሰው በበረሃ የሚጋደል ቅዱስ ቁርባን ዝም ብሎ ነው እኛ እየተቀበልን ያለ ነው እንጂ የጌታ ስጋና ደም አይደለም ሲል ሰማን። እኔ ነኝ ያልኩት አላቸው። እንዴ ለምን እንዲህ አልክ አሉት። አዋ ምክንያቱም መቻየን ምናምን ብሎ መጠራጠር ጀመረ። ጥርጣሬውን መናገር ጀመረ። አረ አባተው እንደዚህ አትበል፣ በሚታይ አገልግሎት የማይታይ ሚስጥር እኮ ይሰጠናል ይገለጽልናል ብለው ነገሩት። ለምሳሌ ሰው በማን አራያ ነው የተፈጠረው? ሰው በእግዚአብሔር አራያና አምሳል። ምንም እንኳን ፈጣሪን ሰው ባያይም ግን በአምሳሉ እንደተፈጠረ ምናምን ከሆነ እንዴት ስጋውና ደሙን በሚታይ ህብስትና ጽዋ የማይታይ ስጋና ደም የጌታ ስጋና ደም እንደሚሰጠን ማመን ለምን አቃተን ብሎ ይጠይቁታል። አረ እኔ ካላየው አላምንም አለ። እሺ እንግዲያውስ እንዲህ ብል ምትል ከሆንክ ሱባኤ እንግባ አሉት። ለ7 ቀን ሱባኤ እንግባ አሉት። ደስ አሰኝቶኛልና እንግባ ችግር የለውም ተባባሉ። እሺ ያሉና ከሰኞ ጀምረው እስከ እሁድ ሱባኤ ያዙ። ከሰኞ ጀምሮ እስከ መቼ አልኳችሁ? እስከ እሁድ ሱባኤ ያዙ። ከዛ እሁድ ቀን ልክ ሱባኤን ጨርሰው ቅዱስ ቁርባን ሊቀበሉ ቤተ መቅደስ ገቡ። እሱም በመሃል አስቀምጠው ቅዳሴው ተጀመረ። ልክ ቅዳሴ ላይ ካህኑ ህብስቱን በሚፈትትበት ጊዜ ሀበ ንበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ብርስፎራ ከመ ብከን ያው ዘለኩሉ ዓለም ወለዓለመ ዓለም። ልክ እዚህ ጋር ማለት ነው። በነገራችን ላይ እዚህ ፓርት ላይ አትቀመጡ እሺ ወንድሞች። አንዳንዱ ባለማወቅ ቅዳሴውን እዚህ ፓርት ላይ የሚቀመጥ ሰው አለ። አይቀመጡ። ሀበነ ንበር እነኚህ ብሩክ ስሙ በስመ እግዚአብሔር እና ደግሞ ፈኑ ጸጋ መንፈስ ቅዱስ ላሌነ ታውቋቸዋላችሁ አይደል? እነኚህ እዚህ ፓርት ላይ
እና አትቀመጡ። ብትችሉ እጃችሁን ዘርግታችሁ ነው መቆም ያለባችሁ። ጌታ ሆይ ፈኑ ጸጋ መንፈስ ቅዱስ ላለነ የመንፈስ ቅዱስን ጸጋ ላክልን ሲባል በመፍራትና በመንቀጥቀጥ ሆነን ነው እንጂ መቆም ያለብን መቀመጥ፣ ወሬ ማውራት በጭራሽ። እዚህ ጋር እግረ መንገዴ ላስታውሳችሁ። ቅዳሴ ላይ በተለይ የሚስቅ ሰው ካለ ካህን ከሆነ አንድ ሱባኤ ይቀጣ ይላል እኮ ፍትሐ ነገሥት ላይ። ፍትሐ ነገሥት አንቀጽ 9 እና 10 አካባቢ ላይ በቅዳሴ ሰዓት የሚስቅ ካህን ካለ አንድ ሱባኤ ይቀጣ ይላል። ምዕመን ደግሞ ካለ አውጡት ይላል። ቅዱስ ቁርባን እንዳይቀበል ምን አድርጉት? ብቻ አውጡት፣ ቅዱስ ቁርባን እንዳይቀበል ይላል። እና ፕሊስ እንጠንቀቅ እሺ። እኔ ብዙን ጊዜ ቅዳሴ ላይ የሚገጥመኝ ነገር ስለሆነ ነው ስለማይ ነው። እና በጣም እንጠንቀቅ። በተጠንቀቅ ሆነን ነው መቆም ያለብን። ስንክሳር ላይ ነግሬያቸዋለሁ አይደል? ባለፈው የዛሬ ዓመት ስናነብ አንድ ካህን እየቀደሰ እያለ የእግዚአብሔር መልአክ ቤተ መቅደሱ ቆሞ ያስቀድሳል። እና ሰዎቹ ይጮሃሉ፣ ይስቃሉ፣ ያወራሉ። ሲያወሩ የእግዚአብሔር መልአክ ቆሞ አይገስጸውም እንዴ ብሎ ካህኑን ይመለከታል። አይገስጻቸውም። ስለ ሀብታም ስለሆኑ አፈረና ዝም አለ ካህኑ። ከዛ የእግዚአብሔር መልአክ አነሳውና ካህኑን ወደ ላይ ወደ ጣሪያ አወጣው፣ ወደ ቤተ መቅደሱ ጣሪያ ላይ ሊወረውረው ፈለገና መልሶ አዝኖለት አወረደው። ያስቀስፋልም ጭምር ልላችሁ ፈልጌ ነውና በመፍራትና በመንቀጥቀጥ እንቁም ለማለት ነው። እና እዚህ ፓርት ላይ ከመቀመጥ ይልቅ በመፍራትና በመንቀጥቀጥ ሆነን ልንቁም ይገባል ለማለት ያክል ነው። እና የዚህን ሰዓት ላይ ወደ ዋናው ታሪክ ልምጣላችሁ። እዚህ ላይ የእግዚአብሔር መልአክ ለካህኑ ሰይፍ ሲሰጠው እና ህብስቱ ደግሞ ሕፃን ልጅ ወደ መሆን ወይም በጣም ደስ የሚያሰኝ የሚያሳሳ በግ ሆኖ ተለወጠ። ከዛ እንካሰዋ ብሎ ሰይፉን ሲሰጠው በሰይፉ እንትኑን ሲሰዋው ሕፃኑን ልጅ ሲሰዋው ተመለከተ። ከዛ ስጋውን ደሙን ካህኑ ሲያቀብለው አፉ ውስጥ ትኩስ ስጋ ሆኖ እውነተኛ ስጋ ሆኖ ተመገበው። ከዛ ጮኸ። ያ ባህታዊ አላምንም ሲል የነበረው እኔ በእግዚአብሔር ልጅ ስጋና ደም አምናለሁ ብሎ ጮኸ። ይህንን የተመለከቱት እነኛ አብረው ከሱ ጋር ያሉት ባህታውያንና እሱ ብቻ ነው። እውነተኛ የጌታ ስጋና ደም ሕፃኑ ልጅ ሲሰዋ የተመለከቱት ማለት ነው። መንበሩ ላይ ታቦቱ ላይ ሕፃኑ ልጅ ሲሰዋ የተመለከቱት እነኚህ ሱባኤ የገቡት ናቸው። ይሄ ሁሉ የምን ውጤት ነው? እኔ አሁን የፈለኩት ይሄንን ነው። የምን ውጤት ነው? ይሄ ሁሉ የሱባኤ ውጤት ነው። እና ሱባኤ ስንገባ እንዲህ አይነት ራእዮችንም ጭምር እግዚአብሔር አምላክ ሚስጥራትንም ጭምር ይገልጽልናል ልላችሁ ፈልጌ ነው። እና ሱባኤ ብንገባ እግዚአብሔር አምላክ የልባችን መሻት ይፈጽምልናል። ለምሳሌ ውስጥ መናፍስት አድፍጠው የሚያጠራጥሩን ከሆነ ጌታ ሆይ መጠየቅ እኮ ነው። እኔ ጋር ምንም አይነት መንፈስ እንደሌለብኝ ይሰማኛል። እናም አምላኬ በዚህ አማካኝነት ተጠራጥሬያለሁ። እባክህ እኔ ጋር መናፍስት ካሉ አሳየኝ፣ የቤተሰብ ዛር መንፈስ ካሉ አሳየኝ፣ ግን ማየት የሚችልበትን አቅምና ብርታት ስጠኝ ብለን ከተማጸነው ያሳየናል። ይኸው አንተ የሚፈታተኑ ጠላቶች እኚህ ናቸው፣ አየህ ተመልከት ብሎ ያሳያል። ይኸው አየሽ ተመልከቺ እነኚህ የዛር መናፍስቶች ብሎ ያሳይሻል። እና የለም እያልን ራሳችንን ከምናታልል እኔ ራሴ ነኝ እያልን ራሳችንን ከምናታለል እንዲህ ብለን ብንጠይቅ ይሻላል ለማለት ያክል ነው። እና ግን ብንችል አለመጠራጠር። የክፋት ምንጭ ሁሉ ዲያብሎስ መሆኑን የሚያውቅ ሰው እንዴት ይጠራጠራል? የበጎ ነገር ሁሉ ምንጭ መንፈስ ቅዱስ መሆኑን የሚያውቅ ሰው እንዴት ይጠራጠራል? በተለይ መጽሐፍ ቅዱስ ላይ የተጻፈ ቃል አለ። ገላትያ መልእክት ምዕራፍ 5 ላይ የስጋ ስራም የተገለጠ ነው ይልና እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ መጣላት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት እነኝን የሚመስል ነው። እነኚህ ሁሉ ደግሞ ከአጋንንት መሆናቸው ግልጽ ነው። የመንፈስ ፍሬዎችንና ደግሞ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት ይላል። እነኚህ ደግሞ ከመንፈስ ቅዱስ ናቸው ይላል። ስለዚህ ይሄንን የሚያውቅ ሰው ደግሞ
ይሄ ነገር አያጠራጥረውም የክፋት ምንጭ ሁሉ ዲያብሎስ እንደሆነ ለማወቅ ለማለት ያክል ነው። ይሄን ይመስላል እህቴ። እነኚህን መንገዶች መጠቀም ትችላለሽ። እና ደግሞ መንፈሱን ተቃውሚ። የክፋት ምንጭ ማንና አንተ ራስ አይደለህ እንዴ? እግዚአብሔር ይገሰጸ። ስራህን አቁም በመድኃኒዓለም ስም። ከልቤ ላይ ተነስ። አታሾካሾክ። ዝም በል በመድኃኒዓለም ስም። አንቺ ራስሽ ነሽ እያልክ ውስጥ የሆነ የምትወተውተኝ ክፉ መንፈስ በመድኃኒዓለም ስም እቃወምሃለሁ። ስራህን አቁም እያልሽ ተቃውሚው እና ስራውን እያቆም ይመጣል ለማለት ያክል ነው። ይሄን ይመስላል። ወደ ሌላ ጥያቄ እንለፍ። ተራ ቁጥር እሺ፣ ተራ ቁጥር 5 ብርሃን ወለተ ሚካኤል አለ ወንድማችን ለኔ ሰጣኛለች። እሺ ቀጥይ። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃል በረከት ያሰማን ወንድማችን። የኔ ጥያቄ በእኔና የልጄ አባት ማለት ነው በስዕዱ ላይ ያለን በስደት ላይ በዝሙት ምክንያት ተለያይተናል። 4 ዓመታችን አድርገናል ማለት ነው። ግን ስንለያይ እሱ የኔ ገንዘብ አልፈልግም፣ እኔም የሱ ገንዘብ አልፈልግም። በከፋኝ ጊዜ ይረዳኛል፣ በከፋው ጊዜ ደግሞ እኔ እረዳዋለሁ፣ እንታሳሰባለን። ከዛ በዝሙት ምክንያት ስለሆነ የተለያየ ነው። እኔ እሱ ለማብሳት አልቻልኩም ማለት ነው። እኔ ደውለለታለሁ፣ ሁሉ ጊዜ ነው እኔም ደውልለት ማለት ነው። መርሳት ብቻ አልቻልኩም። እንታጋገዛለን። በትገዛ ገንዘብ አበድረዋለሁ፣ እሱ ያበድረኛል። እንደዚህ እንተሳሰባለን። ግን አንድ ነው መሆንና አንድ አብረን አስተካክሉት። እሺ አይሰማም? ርቆ ነበረ። እሺ እንታጋገዛለን። እሱም ለኔ ያስባል፣ እኔም ለሱ አስባለሁ። አንድ ለመሆን አንድ ሆነን ልጃችን ለማሳደግ ደግሞ ምን እንደሆነ እኔ አላውቅም ማለት ነው። ከዛ ይሰድበኛል፣ ሰድቦ ተመልሶ ይቅርታ ይጠይቀኛል ማለት ነው። የስ ከመንፈሱ ጋር የስ ምንድነው ምክንያቱስ ምንድነው? እኔስ እሱ ለማርሳት ምን ላርግ? እሺ መልካም። በዝሙት ምክንያት ተፋታሁት። የልጄ አባት ነው፣ ልጅ ወልደናል። እሺ እና አሁን እሱ መርሳት አልቻልኩም፣ ወደዋለሁ። እኔም አግዘዋለሁ በገንዘብ፣ እሱም ያግዘኛል። እናወራለን፣ ግን ተለያይተን ያለነው ነው አይደለ? ጥያቄሽ ወለታና ኔትወርክ ነው መሰለኝ ወጣች። መድኃኒዓለም እንዲሰጥ። እሺ ወለታና አቤት። እና ዞሮ ዞሮ ያንቺ ነው ማይኩ? ጫጫታ ያላችሁ ጋር ነው? አዎ የኔ ነው። መልካም። እና እዚህ ጋር አሁን ዞሮ ዞሮ ግን አንድ ነገር ልንገርሽ፣ ልጠይቅሽ እስቲ ከመፍታትሽ በፊት በዚህ ባደረገው ጥፋት ተጸጽቷል? ይቅርታ አስጠይቆሽ ነበረ? አዎ ይቅርታ ጠይቆኛል። በ3 ወር ተዘጋገን ስልክና ከዛ ይቅርታ ጠይቀኝ። እኔ ደግሞ ይቅር ለእግዚአብሔር ይሁን ላንተ ይቅር ሳልል ለኔ ደግሞ ይቅር አይለኝም ጌታዬና ይቅር እልሃለሁ። ከዛ እኔና አንተ በአንድ ላይ መሆን አልፈልግም አልኩት። ከዛ በዚህ ስልክ ማውራት ብቻ ነው፣ ግን አፌ ነው እንደዚህ የምለው እንጂ በልቤን እፈልገዋለሁ። በአፌን ግን በቃ እስከምስተካከል ድረስ ጌታዬን በዛ አቆየውና ተስተካክሎ ፈቃድ ከሆነ አምጣልኝ፣ ካልሆነ ደግሞ በዚህ ሆነ ሰላምና ጤና ስጠው እላለሁ ማለት ነው። ከዛ በልቤ ማርሳት አልቻልኩም። መልካም። ዋናው ትልቁ ነገር ንስሐ እንዲገባ፣ በሰራው ኃጢአት ንስሐ እንዲገባ፣ በሰራው ኃጢአት ንስሐ ገብቶ ስጋው ደሙን እንዲቀበል ነው ማድረግ ያለብሽ። እሺ ይቅርታ ካደረገ በኋላ ደግሞ ምን ማድረግ አለበት? ንስሐ መግባት አለበት። አንቺን ይቅርታ ማድረግ ብቻ አይደለም፣ ንስሐ መግባት አለበት። እንደገና ደግሞ ስጋው ደሙን መቀበል አለበት። እሺ ይሄን ያድርግ። ግን ቆይ ጥያቄ ጠይቅሽ፣ ጋብቻው እንዴት ነው? በቤተ ክርስቲያን ስርዓት ወይስ ዝም ብሎ እንዲሁ ባለማዊ? አይደለም፣ ባለማዊ ነው የተገባው።
ስለዚህ ንስሐ መግባት ያስፈልጋል። ጋብቻችሁን ማደስ ያስፈልጋል በቤተክርስቲያን ስርዓት። ለዛ ነው ጠላት ይሰለጥናል። ጠላት የሰለጠነውም አንዱ ከዚህ አንፃር ነው። ይኸው እዚህ ጋር እንድትረዱ የምፈልገው ነገር ወንድሞች ምንድነው? እግዚአብሔር የሌለበት ትዳር ከሆነ ለምሳሌ ዝም ብሎ ብቻ ወይ በቁርባን ወይ በተክሊል የተመሰረተ ትዳር ካልሆነ ለፈተና የተጋለጠ ነው። ትዳራችን ራሱ ለፈተና የተጋለጠ ነው። ወይ ባል ወይ ሚስት በዝሙት ተፈትኖ ሊወድቅ ይችላል። ከሌላ ሰው ጋር ሊማገጥብን ይችላል። አንድ ምክንያቱም ትዳራችን በማን ጥበቃ ስር አይደለም? በፈጣሪ ጥበቃ ስር ስላልሆነ አንዱ ይሄ ነው። መዘዙ የሚያመጣው ችግሩ ይሄ ተመልከቱ፣ ይሄ ነው። ስለዚህ ምን ማድረግ አለብሽ መሰለሽ እህቴ? ትዳሩን ማደስ መጀመሪያ በሰራው ስህተት ይቅርታ ከጠየቀ፣ ንስሐ ከገባ፣ ከልቡ ከተመለሰ፣ ስጋው ደግሞ ከተቀበለ በኋላ ታቅቦ እንዲኖር ማድረግ። ከዛ በኋላ በቤተክርስቲያን ስርዓት መጋባት ትችላለሽ። በነገራችን ላይ የተፋታሽው ወይም ደግሞ እሱ ያመነዘረው ከአጋንንት ሴራና ተንኮል መሆኑ ግልጽ ነው። ምናልባት አጋንንቱ እንድትፋቱ የሚፈልግ ከሆነ እሱ ላይ ሄድና እንዲያመነዝር ሊያደርገው ይችላል። ከዛ እንዲያመነዝር ያደርገውና መልሶ ደግሞ ማመንዘሩን በአንቺ ፊት እንዲገለጥ ያደርገዋል። ከዛ አንቺ ደግሞ አመንዝሮብኛል፣ ማግጦብኛል ትይና እንድትፈቺው ሊያደርግ ይችላል ማለት ነው። እንድትለያዩ ስለሚፈልግ ማለት ነው አላማው። እየተዋደዳችሁ እንድትለያዩ። ይሄ የአጋንንት ሴራና ተንኮል ነው። መተትም ሊሆን ይችላል። በነገራችን ላይ እህት ወንድሞች ትዳር በምን ሊፋታ ይችላል? ትዳር በምን የሰው ትዳር ሊፋታ ይችላል? በሁለት ምክንያት ሊፋታ ይችላል። አንደኛ አፋታ ተብሎ የተላከ መተት። ምን አድርግ ተብሎ የተላከ? አፋታ ተብሎ የተላከ። ታዲያ መተት ምን አድርጎ ነው የሚያፋታው ነው ዋናው። ምን አይነት ዘዴ ይጠቀም? አንደኛ በባህሪ እንዳንግባባ በማድረግ በጸባይም እንዳንግባባ እያደረገ ሊያፋታሽ። ሁለተኛስ ከሁለት አንዱን እንዲያመነዝር በማድረግ ያፋታል። ለምሳሌ አንቺ ጋር ወንድ አይነ ጥላ ካለ ይሄ ወንድ አይነ ጥላ ትዳር እንድትይዣ አይፈልግም እንበል። ምን እንድትይዣ አይፈልግም? ትዳር እንድትይዣ አይፈልግም። እና ካንቺ ነሳና የትዳር አገርሽ ላይ ይቀመጥና እሱን ካንቺ ውጪ እንዲያመነዝር ያደርገዋል። ከዛ መልሶ ደግሞ ማመንዘሩን ላንቺ እንዲገለጥ ያደርጋል። በዚህ መሃል ትዳሩን ያፋታል ማለት ነው። ያለምንም ማንገራገር ትዳሩን ትፈቺዋለሽ። ያለሽን ትዳር እንድትፈቺው ያደርጋል ማለት ነው። አብሮ የተወለደ ወንዱ ጋርም ደግሞ ሴት አይነ ጥላ ካለች ወደ ሚስቱ ጋር ትሄድና ሚስቱ እንድትማገጥበት ያደርጋል። ከዛ ያፋታል ማለት ነው። በዚህ ምክንያት የሰው ትዳር ይናጋል ወይም ወደ ፍቺ ያመራል ማለት ነው። ሁለተኛ ደግሞ አፋታ ተብሎ የተላከ መተት ሲያፋታም ልክ እንደዚሁ። ምክንያቱም አጋንንቱ በቀኝም አለ በግራ ዋና ዓላማው ምንድነው? ማፋታት ነው። ከሁለት አንዱ እንዲሚያግጡ በማድረግ ወይም ደግሞ በሩካቤ ስጋ ሰዓት እንዳይጣጣሙ በማድረግ ወይም ስንፈተ ሩካቤ በማምጣት የወንዱ አፍረተ ስጋ ላይ ተቀመጥና የአጋንንቱ ይቀመጥና ስንፈተ ሩካቤ ያመጣበታል። ሀፍረተ ስጋው እንዳይታዘዝለት ያደርጋል። ወይም የሴቷ ማህፀን ላይ ይቀመጥና የወንዱ ብልት ወደ ሴቷ ብልት በሚገባበት ሰዓት እንደ ሾክ የውጋት ስሜት እንዲሰማት ያደርጋል። በዚህም አማካኝነት ባልየው ወይም በቃ ሰበብ እየፈጠረች እንድትሸሽ ያደርጋታል። ሴቷን አጋንንቱ ሚስትየዋን። እሱ ሩካቤ ስጋ ሲፈልግ ዛሬ ንጹህ አይደለም ልትል ትችላለች። ወይም ደግሞ ፔሪየድ ላይ ነኝ ትለዋለች። በቃ ቅፍፍ ይላታል። በቃ ከሱ ጋር የምትፈጽመው ሩካቤ ስጋ ስታስታውሰው በቃ ያስጠላታል። አሁን ሩካቤ ስጋ ለፈጽመ ጭንቅ የሚል ስሜት፣ የሚቀፍ የሚረብሽ ጸብጸብ የሚያሰኝ ስሜት ይሰማታል። ማህፀኗን በውስጥም በውጭም የሚያሳክክ ስሜት ይሰማታል። እየተብረከረከ ሰውነቷ ሁሉ ይንቀጠቀጣል፣ ፊቷ ይወረዛል። በሩካቤ ስጋ ሰዓት ራሱ የሆነ የትዳር አጋሯን የመጥላት ስሜት ይሰማታል።
እየፈጸመች ያለው ሩካቤ ስጋ ለመርሳት ሌላ ሐሳብ ውስጥ ሁሉ ትገባለች። ይሄ ሚስትየዋ ጋር ማህፀኗ ላይ አጋንንቱ ሲቀመጥ ማለት ነው። በዚያ ታዲያ የትዳር አጋር ወንድየው ይሄን ሲመለከት በቃ ጠልታኛለች ብሎ ነው የሚያስበው። ጠልታኛለች ወይም ደግሞ ከኔ ሌላ ጨርሱት እስቲ ከእናንተ ከኔ ሌላ ለምዳለች፣ የሌላ ወንድ ሰውነት ለምዳለች ማለት ነው። እኔን የምጠላኝ የምትጻየፈኝ ለዚህ ነው ብሎ ያስባል። ከዛ በኋላ ምንድነው የሚለው? ይፈታል ወይስ አብሮ ይኖራል? ንገሩኝ። በመናፍስት ውጊያ ካልነቃ ይፈታታል። የአብዛኛው የትዳር ፍቺ በሩካቤ ስጋ እኮ አለመጣጣም ነው። ወይ እሷ ሩካቤ ስጋ የምትፈልግ ሆና እሱ አይፈልግም። ደክሞኛል ብሎ ጀርባውን ሰጥቶ ይተኛል ማለት ነው ማታ። ወይም ደግሞ እሱ ይፈልጋል እሷ ደግሞ አትፈልግም። እንደዚህ አይነት ሁኔታ ውስጥ ይገቡና ትዳራቸውን ያፋታል። ምንድነው እዚህ ይልና ይፈታታል። ወይም ደግሞ ይማግጣል። ወይም ደግሞ ሚስቱን አስቀምጦ ሌላ በተለይ እሷ በተደጋጋሚ እኔ አይመቸኝም የምትለው ከሆነ እኔ ዛሬ በቃ ደስተኛ አይደለም፣ ጥሩ ስሜት ላይ አይደለም እያለች ሁሌም የምትናፍቀው ከሆነ ይማግጣል። ባይፈታት እንኳን ይማግጣል። ሌላ ሴት ጋር ሄዶ ይማግጣል። አብዛኛው ወንድ አሁን ባክግራውንዱ ቢጠና እንደዚህ ነው፣ ባለትዳር ነኝ ብሎ የሚያስበው እና ይሄ ነው ዋናው ትልቁ ችግር። ስለዚህ እንዲህ አይነት ነገር ያመጣል አጋንንቱ። ዓላማው ምንድነው ከተባለ ማፋታት፣ ማለያየት፣ የትዳራቸውን በረከት ቅድስና ማራቅ። የትዳር በረከት ቅድስና ያርቃል በእንደዚህ አይነት ምክንያት ማለት ነው። እና እህቴ እንዲህ ያደረገ ነው መንፈሱ የሚፈታተነው። ወንዱ ጋር ካለ ደግሞ ልክ ቅድም እንደነገርኳችሁ ማለት ነው። ወይም ደግሞ ሰውነቷን ያሸተዋል። ሊቀርባት ሲል ሰውነቷ ይሸታል። አልጋ ለይተው እኮ የሚተኙ አሉ። በዚሁ ምክንያት ሊቀርባት ሲል ይሸታል። እሱ አይነግራትም ደግሞ ወይስ ትሸታለች ካላትም መከራ ነው። በቃ እሷ ታለቅሳለች። ወይኔ ባለሽ ትሸቻለሽ አለኝ። እውነት ነው። በጣም ከባድ ስሜት ነው። እንደዚህም አይባልም ደግሞ በነገራችን ትሸቻለሽም አይባልም። ማለት እንዴት ነው የምትናገርበት ሲስተም አለ። ትሸቻለሽ ከማለት ደግሞ ይልቅ ጸበል እንድትጠመቅ ብትገፋፋት ወይም ደግሞ እሷ ጋር ሆኖ ሰውነቷ ላይ ሆኖ የሚያሸተውን ክፉ መንፈስ አንተ ራስህ በስውር ብትቃወመው መልካም ነው። አይሻልም? ወንድሞች እስቲ ንገሩኝ። ትሸቻለሽ ከማለት ይልቅ እንደምትሸት ካወቅ ራስ መቃወም አይቀልም? መንፈሱ እግዚአብሔር ባወቀው ይቀላል። ምክንያቱም ስሜቷ ይሰበራል። ሸተትኩት እንዴ ብላ ሁሌ ነው የምትሰጋው። አንተን ባየች ቁጥር በቃ ትሳቀቃለች። ሸትቼው ነው ብላ ታስባለች። እንደዛ እንዳይሆን ከምትናገር ይልቅ አፍ አውጥተህ ያንን ክፉ መንፈስ አንተ በስውር ትቃወመዋለህ። የትዳር አጋሬ ላይ ሆነ ሰውነቷን ብታሸት ብለህ አንተ በስውር መንፈሱን ትቀጠቅጠዋለህ። ስራን አቁም። እሷ ላይ ሆነ ያንተ ሰውነት እኮ የእሷ ሰውነት ነው። እሷን አሸተተ ማለት አንተን አሸተተ ማለት ነው። አካልን አታ እሷ የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ስጋውን የሚጠላ ከቶ የለም እንዳለ ትቃወመዋለህ መንፈሱን። እሷን ግን ፍቅር ነው የምታሳያት። እንድትሸሻት ነው አይደል የሚፈልገው። አንተ ደግሞ ከሰውነቷ የሚወጣውን ሽታ ችለህ ፍቅር ታሳያታለህ። በዚህ ትበቀለዋለህ መንፈሱን። በዚህ እሷን ደግሞ ጸበል እንድትጠመቅ ታደርጋታለህ ማለት ነው። እና በእንደዚህ አይነት መንገድ ብንቃወም ይሄ ምንም የዋው ወይም ደግሞ በቃ ዝም ብሎ ብቻ ለሚስቱ ሞራል ማይጨነቅ ወንድ ከሆነ ደግሞ ሄዶ ትሸቻለሽ ይላታል፣ ሞራሏን ይሰብራታል ማለት ነው። እንደዚህ አይደረግም። ተጠንቀቁ። ምናልባት ወንዶች ወንድሞቼም ሴቶች እህቶቼም ትዳር ህይወት ውስጥ ካለን ማለት ነው ልንጠነቀቅ ይገባል። እና ይሄን ይመስላል። ዞሮ ዞሮ ግን በዚህ ምክንያት እያለ አጋንንቱ ያፋታል ማለት ፈልጌ ነው። እና እህቴ ወለታና ይሄን ጥያቄ ጠየቅሽኝ። ምናልባት የትዳር አጋርሽን እንድትፈቺ ያደረገው እሱ ሳይሆን አይቀርም።
እንዲማግጥ አድርጎ። ስለዚህ ምንድነው ማድረግ ካንቺ የሚጠበቀው? እሱን ንስሐ እንዲገባ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። አንተ መተት አይነ ጥላ፣ መተት አይነ ጥላ በትዳራቸው መካከል ጣልቃ የገባ ያለያያቸው አንተ ውስጥ ያረፈት አይነ ጥላ መተት የዛር መንፈስ ራስን አጋልጥ። አንተ ማን ማዕከላቸው የገባው? መሀል ገብታ ያለያያቸው ማን ነው? ተናገር በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም ተናገር። በሊቀ መልአክ በቅዱስ ሚካኤል ስም ኦ ሚካኤል ኦ ሚካኤል ኦ መተንብል ካናሪያ አንተሰማይ ቢዘቱ ላፌ ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋፉ ከቀረበን በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልኡል ሊቀ መልአክ ቅዱስ ሚካኤል ይበቀል። ተናገር። እሺ እህቴ ወለታና ለማንኛውም ይሄ ምልክት ነው። እሺ የሱ ሴራ መሆኑን ምልክት ነው ላንቺ። ስለዚህ በርታ በይ፣ በስግደቱ በመቁጠሪያ በርታ በይ። እኔንና የትዳር አጋሬን እየተዋደድን እንድንለያይ ያደረክ፣ እሱን እንዲያመነዝር ያደረክ፣ እንዲማግጥ ያደረክ እርኩስ መንፈስ በመድኃኔዓለም ስም ራስን አጋልጥ፣ ስራን አቁም እያልሽ ቀጥቅጪው። እሺ በስግደትና በመቁጠሪያ ተቃውሚው። እሺ ወንድሜ በሁለታችን መካከል ነው መግባባት የሌለ እንጂ በሰው ሳወራው ሰው ምንም አላደረገችኝም ምን እወዳታለሁ ይላል። ከዛ እኔ እና እሱ ስናወራ ደግሞ መግባባት የለንም። በጣም ይቆጣኛል። እኔ ደግሞ ከዛ ስልኩን ዘግቼ እወጣለሁ ማለት ነው። በሁለታችን መካከል ነው እንጂ ስትቀራረቡ አጨቃጭቃል፣ ስትራራቡ ደግሞ ያነፋፍቃል ማለት ነው። አዎ እሱ ስርቀኝ ይነፋፈቃልን። ከዛ ስደውልለት ደግሞ በጭራሽ ስልክ አያነሳኝም ማለት ነው። ከዛ ቆይቶ ይደውላል ወይ ደግሞ ያነሰኛል። ከዛ ሳያነሳኝ አንቺ ደግሞ ምን ሆነሽ ነው ይለኛል። ምንም ነገር ጥሩ ነበረ፣ ከዛ ይቀየራል ወዲያም ለወዲያም ማለት ነው። ከዛ እኔ ደግሞ እግዚአብሔር ይገስጻ ብዬ እወጣለሁ ማለት ነው። ስለዚህ ማድረግ ያለብሽ ነገር በማዕከላችሁ ያለውን ግንኙነት አንደኛ አሳልፎ መስጠት ለልዑል እግዚአብሔር ለኃያሉ መድኃኔዓለም። ግልጽ ነው አይደል? አሳልፎ መስጠት። እባክህ አምላክ ሆይ ፈቃድ ከሆነ በአንድነት እንድንኖር እርዳን፣ እሱንም ይቅር በለው፣ በማዕከላችን ገብቶ ያለያየንን ክፉ መንፈስ ያዝልን፣ ስራውን አስቁምልን ብለሽ ተማጸኝ። ሱባኤ ግቢ። ግልጽ ነው አይደል? ይሄን አድርጊ። ሁለተኛ ደግሞ ስትገናኙ ምን ማድረግ ያስፈልጋል? ንስሐ ገብቶ አምላክን ይቅርታ ጠይቆ ቅዱስ ቁርባን ተቀብላችሁ ከዛ በቅዱስ ቁርባን ማደስ ይቻላል እኮ ወንድሞች። ጋብቻን በቅዱስ ቁርባን ከዚህ በፊት ካልተጋባን በቅዱስ ቁርባን ወይ በተክሊል ካልተጋባን ቤተክርስቲያን እኮ እንደ አዲስ ተጋቢዎች እኮ ትሞሸረናለች እኮ እንደ አዲስ። በተለይ ካልተጋባን ማለት ነው በቅዱስ ቁርባን ወይም በተክሊል ትዳር ሳንመሰርት ቀርተን ከሆነ እና ታከብረናለች በቅዱስ ቁርባን ካባ ደርባ ምንም እንኳን ተክሊል ባይደረግልንም ማለት ነው። እና ይሄንን ብናደርግ መልካም ነው ለማለት ያክል ነው እቴ። ስለዚህ በቅዱስ ቁርባን እንደ አዲስ ጋብቻችሁን አድሱት። እሺ ንስሐ ገብታችሁ አጋንንት ይሄን ያክል በህይወታችሁ ጣልቃ መግባት የቻለው ድሮም መሰረት የሌለው ትዳር ነው የጀመራችሁት። ግልጽ ነው አይደል? እግዚአብሔር የሌለበት እግዚአብሔርን ያስቀደመ ትዳር አልነበረም። እና በዚህ መልኩ ብታደርጉት መልካም ነው ለማለት ያክል ነው። እሺ ይሄን ይመስላል። እና ከሱ ጋር ስትነጋገሪ ደግሞ ልክ ከሱ ጋር ስትነጋገር ጠብቀ የምታጨቃጭቀኝ ክፉ መንፈስ ስራን አቁም፣ ከአንደበቴ ተነስ፣ ከሱም ተነስ ብለሽ መናፍስቶችን አስረሽ ነው መገናኘት ያለብሽ። ስትገናኝ እንዳጨቃጭቅ። መልካም እሺ 5 ደቂቃ አለችን። ተራ ቁጥር 6 ጸጋውን ያብዛል። አሜን አሜን። ተራ ቁጥር 6 3 ሰጣኛል። የመግባት ይችላል ከይቅታ ጋር
ሶስት አልጠየቀችም እንዴ ቅድም? ኤፍታ ወለተ ኪዳን አልጠየቀችም እንዴ? አልገባሁም። አልገባም። እሺ ቀጥይ ጠይቃችሁም ወንድማችን ቀጥይ። እሺ ጠይቅ እህቴ፣ ሰዓት የለንም። እሺ ይሰማችኋል ወይስ ለኔ ብቻ ነው ድምጿ የማይሰማኝ? ሰማም እህቴ አይሰማም እኮ። እሺ እሷ ከሌለች ወደ ተራ ቁጥር 6 ሊሄድ ነው። ዓመተ ሥላሴ ጠይቀሻል መሰለኝ። ዓመተ ሥላሴ ወንድማችን አይሰማም። አይሰማም እህቴ፣ አይሰማም ብዬ ነበር እኮ። ቀጥይ። እሺ በስመ ስላሴ ስም የኔ ምን መሰለህ ወንድማችን ጥያቄ እንቅልፍ በምተኛ ሰዓት አያስጠኛኝም። አንደኛ በቃ ብዙ ሰው ስትበድ ይኖርሻል የሚል ነገር ያሳስበኛል። በቃ አእምሮዬ ሰላም የለውም። እስቲ ድገሚልኝ። ምን አልሽ? እኔ እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ውስጥ ያደፈት አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ መተት የቤተሰብ የዛር መናፍስት ማን ተናገሩላችሁ? በአጋዕዝተ ዓለም በቅድስት ሥላሴ ስም ማን ናቸው? ተናገሩላችሁ። ሰላም ለኪ እንዘንሰግድ ለኪ ማርያም እምንን አስተበቅዋኪ እምአርዌናዊ ተማኅፀንብኪ በእንተ አናምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ። በቅድስት ድንግል ማርያም ስም ተናገሩላችሁ። መተት የዛር መንፈስ ማን? መተት የዛር መንፈስ አይነ ጥላ ተናገር። ማን ናችሁ? ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢዘ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለሉል። በቅዱስ ሚካኤል ስም አትናገርም? እሺ ልቧ መልስ። ቀጥይ እህቴ ቀጥይ። እሺ በምተኛበት ሰዓት ያኔ የብዙ ሰው ህይወት አበላሽተሻል እያለ የኔ ያሳስበኛል። እንቅልፍ የለኝም። በቃ እስከ ዛሬ ድረስ ምንድነው የሰራሽው? የተሳካ ነገር የለም እያለ አእምሮዬ ሰላም አሳጣኝ። የብዙ ሰው ህይወት አበላሽተሻል። የቀድሞ ኃጢአትሽን እያሳሰበ ነው። አዎ እንደዛ የሚለኝ በትዳር ጉዳይ ነው። ብዙ ጊዜ አለቅሳለሁኝ። ባለማወቅ የሰው ህይወት አበላሽቻለሁ። ያኔ እኔ ፈልጌው አይደለም። መጀመሪያ ላይ በቤተሰብ አገባሁኝ። በዛን ሰዓት ነው ያኔ አልፈልግም ብዬ ያው በቤተሰብ ተዳርኩኝ። ከዛ በኋላ ግን ያለውን ነገር አላውቅም። አልፈልግም ብዬ አሁን መጀመሪያ ላይ ያኔ በልጅነት ነው በቤተሰብ ነው ያገባሁት። አልፈልግም ስል ያው በቤተሰብ ቃል አናጥም በሚለው አገባሁ ማለት ነው። እሺ ከዛም በኋላ ያለው ስነ ስርዓት ያዝ። እሺ ቀጥይ፣ እየሰማሁሽ ነው። ከዛም በኋላ ግን ያለውን ነገር አላውቅም። ያኔ አገባሁ ስል በማላውቀው በማይሆን ነገር እግዚአብሔር ይገሰጸ። ስርዓታት ይዘማተ ኃያሉ መድኃኔዓለም ይበቀል። ቅድስት ድንግል ማርያም ትበቀል። ስነ ስርዓት ያዝ። እረፍ። እሺ ቀጥይ። ከዛም በኋላ ምን እንደተፈጠረ አላውቅም። በቃ ነገሮች ሁሉ ተበላሽተው ነው የማገኘው። እኔ ትዳሬን ቤቴን እየፈለኩ
ግን ያ ነገር ተበላሽቶ ነው ማለት ነው። እና ያንን ምንም ነገር ነው ምንም የምታስታውሽው ነገር የለም ከዛ በኋላ አንቺ በራስሽ ወይስ እንዴት ማለት ነው? እንደዚህ ለማፍረስ ትዳር ለማፍረስ የሚሆን ነገር አይደለም። ግን በቃ ወይ ሰዎቹ ጣመው በቃ ነገሩ ሁሉ ተበለሻሽቶ ነው የማገኘው። እኔ የኔ ሀሳብ በቃ ትዳር ይዤ የልጆች እናት መሆን ነው። እዛው ከቤተሰቦች አብሬ መኖር ነው የምመኘው። ህልሜ የሚያ ነው ከልጅነቴ። አሁን ያንን ነገር እያሳሰበ ነው። እዚህ ደረስ ስንት ጊዜ እሺ እህት አለምዬ ሌላ ጊዜ ጠይቂያለሽ። እሺ ሰዓታችን አሁን ሄደብን፣ ግን ጥያቄውም ደግሞ ግልጽ አልሆነልኝም። በእርግጥ በልጅነቴ ተጋብቼ ነበረ፣ ጋብቻ ውስጥ ገብቼ ነበረ። ከዛ በኋላ ምን እንደተፈጠረ አላውቅም የሚለው ከዛ ሰዓት በኋላ ያለው ጥያቄሽ ብዙም ግልጽ አይደለም። ግን በወረቀት ጻፊና በደንብ አድርገሽ ምን መጠየቅ እንዳለብሽ የተፈጠረውን ነገር በዛ ምክንያት አብራርተሽ በሚቀጥለው ወይ ነገ እንደ እግዚአብሔር መልካም ፍቃድ መጀመሪያ ትገቢያለሽ። እሺ ግን ተዘጋጅተሽ ነሽ ስትመጪ። ግልጽ ነው አይደል? ሰዓት ስለሌለን አሁን ሰዓታችንን ጨርሰናል እና አመሰግናለሁ። ቁጭ ብለሽ አስቢና ምን እንደተፈጠረ የተፈጠረውን ነገር በሙሉ ከዛ በኋላ ጻፊና እያብራራሽ ትጠይቂያለሽ። እሺ አሁን በአብራራ ሰዓት አይበቃኝም፣ ለዛ ነው። ወንድማችን አመሰግናለሁ። ቃል በረከት አስታውሽኝ ልክ ስገባ። እሺ እሺ አስታውሳለሁኝ። መልካም። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ቀኑንም ባርከ ቀደሰ ሰላም አውለ ለዚህ ሰዓት ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳደረን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን በተማርነው ትምህርት በሰማነው ቃል 30፣ 60፣ 100 የምናፈራ እንድታደርገን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አምላካችን
አምላካችን በሰላም አሳድረን አምላካችን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን እመቤታችን አማላጃችን ተመልከች ወደኛ እመቤታችን አማላጃችን ተመልከች ወደኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሐ ግብራችን በዚሁ